እንት ኮሚቴ ብሎ ከዛ በኋላ ልክ ነሽ ሚሚ ያልት ኮሚቴ ብሎ ግን እንደዛ እንደተደረገ መናገር ምን ማለት ነው? ከኋላው ጥርጣሬ አለ ማለት ነው። ይህ ነገር ክሊር አውት አልሆነም ብለው አስበዋል ማለት ነው። አሁን ይህ ሰውዬ ተጠሩና በእንትን ተጠየቁ። ሲጠየቁ ኖ ቤተክርስቲያኒቷ ምን እንደምታምን ስለዚህ በቃ እንትን አደረጉ ማለት ነው። አይ እኔ እንደዚህ ሲል እንዴት እንኳን እሷን እንዲላዋርድ ይቅርና ማንም ፍጡር እሷን እንደው ለማመስገንስ የሚበቃ ሰው አለ ወይ አይነት ነገር አሉ። ምክንያቱም እንደዛ ነው የሚታመነው፣ በእነሱ የሚታመነው እንደዚህ የማርያም ስፍራ በኢትዮጵያ ኦርቶዶክስ እንደ ዶግማ ስፍራ እንትን አለው ማለት ነው። ግን ያኛውን ይህንን አቋም ተመልክቶ ብዙ በየሰፈሩ በየጳጳሱ የሚባሉ እያንዳንዱ ጳጳስ የሚላቸው ነገሮች አሉ። የግል መረዳታቸውን ይዘው ምናምን ይመስለኛል። ለምን ወደ እንደዚህ አሁን እሳቸው እኮ የአንድ ሀገረ ስብከት መሪ ናቸው እኮ ወደ እንትን ሲመጡ አየ እንትናቸውን ሼፕ አረጉት። ግን አንዳንድ ጊዜ የሀገረ ስብከት መሪነት ስልጣን በልበልበል ብሏቸው የሆነ ነገር ካሉ በኋላ እንትን አሉ ማለት ነው። ምንድነው ይህን ሁሉ መዘበዝበው አንዳንድ ነገሮች ቸርቿ የምር እንዲህ ትለዋለች ወይ? ባለፈው እንትን አላልክም መሰለኝ የስላሴን 5 ታደርጋለች። እንደዚህ በቀጥታ ምንም አይነት ጽሁፍ የለም። አሁን የአንድ ጽሁፍ አለ ማርያምና መስቀሉ ትክክል ናቸው ከአብ ከወልድ ከመንፈስ ቅዱስ ጋር የሚል ሀሳብ አለ እዛ እና እሱ ማለት በእውነት በእነሱ ቋንቋ ብናነበው ራሱ ለአርጊመንት የፈጠረውን ቋንቋ ብናነበው 5 ናቸው አይልም። ኢትዮጵያ ኦርቶዶክስ ስላሴን 5 ልታረግ እኔ እንጃ ምን ያላቅም ልታረግ በተለያየ ጽሁፍ ብትመረምር ልታረግ አችልም። እኛም እንዲህ አይነት ድርቅናዎች አሉን በእኛ ሳይድ እንደው ዝም ብለን እንደ ወንድም ምናምን ልናወራው የሚገባው እንዲህ አይነት ድርቅና ጥሩ አይደለም። በኋላ ቸርቿ ትለዋለች ወይ ይህንን ነገር ምናምን ብሎ ማሰብ በጣም አስፈላጊ ነው። እኛ ቦልድሊ መጮህ ያለብን አቤላ አንተ ያልከው ማለት ነው። ቦልድሊ መጽሐፍ ስለሚደግፈን የእምነታችን አንቀጽም ስለሚደግፈን በፕሮቴስታንት ምናምን ሲባል በሰውና በእግዚአብሔር መካከል አንድ ያለው መካከለኛ ኢየሱስ ክርስቶስ ብቻ ነው ይለናል። በቃ አንድ እሱ ብቻ ነው ሰውም የሆነልን እግዚአብሔር ሰው የሆነልን እኛ በሱ ከእግዚአብሔር ጋር የታረቅንበት እግዚአብሔር በሱ ወደኛ የመጣበት መካከለኛ እሱ ነው። ይሄንን ነገር ኩዌሽን ላይ ሰው ሲጥል የስ አይ ምናምን ትለን ያውም ምናምናቸውን የራሳችንን ሰዎች ነው የምናደርገው እንደዛ ምንለው እንጂ ይህንን ለግጥሚያ ይዘ ነው አንሄድም። የራሳችንን ማለት የምናገለግላቸው ወንድሞች አሉ፣ እህቶች አሉ፣ አንተን የሚሰሙ እኛን የሚሰሙ ሁላችን እዚህ ውስጥ ያለው የሚሰሙ ሰዎች አሉ። ይህንን ለነፍሳችሁ መዳን መልህቅ እውነት ይሄ ነው። ይህንን ያዙ እንላለን። ስለዚህ ሄዶ ወደ ጭቅጭቅ ምናምን እንዳይሄድ እና ከወንጌል ስራ ምናምን ወደ ከወንጌል ትራክ ከእውነተኛው ወንጌል ትራክ ዞር እንዳያረገን ነው የኔ ስጋት እሱ ነው። አቤላ እንደዚህ 24 ሰዓትማ ተናገር የሚሻል። እሺ አቤል ይቅርታ ተጉዬ ምናልባት ያነሳቸው ሁለቱን ሀሳቦች እኔ እቃወማለሁ፣ አልደግፋቸውም። አንደኛው ምንድነው መሰለህ ገድላት ላይ የሚደረገው ትኩረት እኔ በራሴ ትክክል ነው ብዬ ነው የምቀበለው። ለምን አንተ ምናልባት ባክግራውንድህን ስትናገርም ስለሰማው እንግዲህ ከክርስቲያን ቤተሰብ ነው መሰረትህም፣ ስለዚህ ያለውን ነገር በደንብ ላትረዳው ትችል ይሆናል፣ አላውቅም። ግን እንደው አትረዳውም ብዬ አላስብም። ሚዲያ ላይ በጣም ስለሚወራ እኛም ብዙ ጊዜ ስለምናወራ እኔ አሁን ቤተሰቦቼን ሳስብ ይሄ ነገር መነሳቱ እጅግ በጣም ወሳኝ ነው። ብዙ በእኔ ዙሪያ ያሉ ቤተሰቦች የነቀነቃቸው የያዙትን ያስጣላቸው አካሄድ ነው እና ብዙ ሰው እኛ የምንፈልገውን ይሄ መጽሐፍ ቅዱስ ብለን የምንይዘውን ወንጌል እንስበክበት የምንለውን መንገድ ብቻ አይደለም የሚፈልገው። ለምሳሌ ጭራሽ መጽሐፍ ቅዱስ የማይገልጥ ብዙ ማለት ትሄጅበታለሽ። ስለዚህ የሚመስለኝ ልክ ነሽ እኮ የሚመስለኝ እንዲህ አይነት ሰው በጣም ኮንሰርን አለኝ ካለ ኦርቶዶክስን ሄዶ ማደስ ነው ያለበት። ወንጌላውያን ሆነን እንዴት እንደዛ ለማለት ፈልጌ ነው የሚይ ሶሪ ገብቶኛል ግን
ወንጌላውያን ሆነን እንደዛ ማለታችን ምንድን ነው መሰለህ? አንዳንዴ በሙግቶች መሀል የሚገቡ ሰዎች በዛ ጽንፍ ሆነው ስለሚመጡ ይህንን ሙግት ስናቀርብ ማስረጃም በማውጣት ኖርማሊ ሁሉም ገድል ብቻ ይነበባል ሳይሆን ይሄ ወንጌል ላይ እኮ እንዲህ ነው ገድሉ ግን እንዲህ ነው የሚለው የሚል ኮምፔር የማድረግ ጉዳይ አለ ብዙ ጊዜ። አንዳንዴ ደግሞ የተሟጋቹ አቅምና ማንነት እዛ ነገር ላይ ብቻ እንትን ሆነ እንድታገባ እንድትናገር ያደርጋል። እዛ ነገር ላይ ብቻ ቆመህ እንድትናገር ያደርጋል። እና ብዙ ማህበረሰብ ነገር በጣም ስለምታስረዝም ስቲል ይህን ነገር ይልኝ እንዲህ አይነት ልብ ያለው ሰው እኔ እኮ ይኑር ነው የምለው። ስለዚህ ከኦርቶዶክስ ጋር ቀጥታ እዛው ሆኖ መፋጀት ነው ያለበት። ለምንድን ነው ገድል አንስተን ወንጌላውያንና ኦርቶዶክስ የምንጣላው? ፎር ዋት ቢዝነስ? ዛስ ማይ ኢንቴንሽን። አይ አንድ ልጅ ምን እንደዚህ አግኝቻለሁ ካሁን እንዳልሽኝ እዚሁ ቲክቶክ ላይ በጣም አሳመነኝ። በቃ እንደዚህ ከሆነማ አንተ ለቤተሰብህም እዛ ላለው ነገር በጣም ኮንሰርን የምታረግ ከሆነ ፖዚሽንህን ላይ ፖዚሽንህን ላይ ማለት ውጣ ከኛ ምናምን እያልኩት አይደለም። እኛም እንረዳሃለን በሆነ ነገር፣ ግን አገልግሎት ይሄ ከሆነ ጀስት ፖዚሽንህን ላይ ነበር ያልኩት። አሁን በአንቺ አባባል እነዚህማ ዋና ነገር ናቸው ካልሽ እኔ ዋና ነገር በልዩነት እንሄዳለን ማለት ነው። በቃ እኔ ዋና ነገር አይደሉም። እኔ ግን ተጉያ አንድ ሀሳብ እዚህ ጋር ልስተ እኔ አሁን ብዙ ጊዜ ቤቴ ላይ እንትን የለ እኔ በጣም እንደው የኛ ኮንሰርን መሆን አለበት ብዬ ማስበው ትክክለኛን የመጽሐፍ ቅዱስ ነገረ ድነትን የመጽሐፍ ቅዱስን የሥላሴ አስተምሮ የራሳችን ትምህርቶች ላይ የበለጠ አጠንክረን ነው እምነታችንን ዲፌንድ ማድረግ ያለብን ብዬ ማሰበው እንጂ የእኛን ያልሆነ መጽሐፍ የጋራ እንኳን ያልሆነ መጽሐፍ ማለት አሰቢው ሚሚዬ አሁን የሁለታችንም የጋራ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ እውነት ነው ሰዎችን ወደ እውነት ማምጣት ያለብን ብዬ ማስበው። ኢቨን ከእነሱም ሳይድ ለምሳሌ አሁን የሚያነሱትን ነገር አሰቢ ገድላትና ድርሳናት የሃይማኖት የክርክር መጽሐፎች አይደሉም ብለው በሚመልሱበት ሰዓት እኛ ደግሞ ዋናው የሃይማኖቱን መጽሐፍ ትተን ጥለነው እነሱ መጽሐፍ ላይ ብቻ ጊዜ የምናጠፋ ከሆነ እንደው ይህን ቃል ለመጠቀም ይቅርታና ተሸናፊ አያደርገንም ወይ? እውነት አንቺ ጋር ምናልባት እውነትን ይዘሽ ተሸናፊ እንኳን አያደርግሽም ወይ? አንደኛ ነገር ሲስን አንድ ጥያቄ ልጠይቀው። እኔ የምልህ ሲስዬ የመካነ ኢየሱስን ስለ ጥምቀት ስለምናምን ያለውን ጉዳይ ይዘው ሲከራከሩ እንደው እሱስ ከእንትን ጋር የሚያያዝ አይሆንም? የኦሬዲ የኛን ነገር በማንሳት እኔ አሁን ባልኩት አዎ የመካነ ኢየሱስን ያነሳሉ፣ የሌሎችንም እምነት ብለው የተያዘ ነገር ያነሳሉ። ለምንድን ነው እንደዚያ የሚያነሱት? ቻሌንጅ የሚያደርጉት እኔ እዚህ የኦርቶዶክስ ቤተክርስቲያን ላይ እንደው የሚሰሩ ዕቅበተ እምነት ላይ አይመለከተኝም። በእርግጥ የሚሰሩ ወገኖች በቃ ትልቅ እንደ ክፍተትም እንደ መከራከሪያ የሚያነሱት የመካነ ኢየሱስን የእምነት መግለጫ ላይ ያለውን ጉዳይ ነው እያነሱ መከራከሪያ የሚያደርጉት ስለ ብዙ ነገር ማለት ነው። እዚህ እሱም ተመሳሳይ አካሄድ ይመስለኛል። ያ እሱም ነው። ሌላው ደግሞ አቤል አሁን የመካነ ኢየሱስን ስታነሳ ያው መካነ ኢየሱስ ዌስትሚኒስተር ኮንፌሽን ላይ እና ሌላ ራሱ የእምነት አቋሟ ላይ የተቀመጠ ነገር አለ። አሁን ዶግማና እንትን ላይ ስታመጣ እነሱ በግልጽ አንዳንድ መጽሐፍቶቻቸው ቅድም አሁን ለምሳሌ ተጉ ያነሳቸው ሀሳቦች አሉ። በመጽሐፍ ደረጃ አንዳንድ መጽሐፍት ቤተክርስቲያኒቷ የምትቀበላቸው አንዳንድ መጽሐፎች ጭምር እንደዚህ የክርክር መጽሐፍ አይደሉም ብለው ያስቀመጧቸው ነገሮች አሉ። የሃይማኖት የክርክር መጽሐፍ አይደሉም ብለው ያስቀመጡት ነገር አለ እና በዛ ሰዓት አት ዘ ሴም ታይም ደግሞ ኑ በመጽሐፍ ቅዱስ በዚህ ነገር ላይ በመጽሐፍ ቅዱስ ኑ በዚህ ነገር እናውራ ሲባል በዛ ደግሞ ማውራት ማንችል ከሆነ እንትን አይልም። አቤላ ኦልሬዲ አንዳንድ ሰዎች እኔ ይገጥሙኛል። ገድላት ላይ ብቻ ካላወራ የሚሉ ሰዎች አሉ። እንደው ገድሉን ካላወራው ሞቼ ይገኛል የሚሉ ሰዎች አሉ። ነው ገድሉን ተወና እስቲ በነገረ ድነት ዙሪያ በሌላ ጉዳይ በስቲ በመጽሐፍ ቅዱስ እናውራ ሲባል የሚሸሽ ትውልድ ከሆነ እንዴት ታየዋለህ? ነገር
ሲሶ ምናልባት አንድ ያልተረዳኸው ነገር አለ። አይ ቲንክ እንግዲህ እንዳላስረዝም ላሳጥርና አንደኛ ሙሉ በሙሉ ወንጌልን ጥሎ አይደለም ሰው ስለ ገድል አንስቶ ሲያወራ ብዙ ጊዜ የማየው እኔም እቃኛለሁ። ብዙውን ሙሉ በሙሉ ተጥሎ አይደለም። ወንጌሉ እንዲህ ይላል፣ ገድሉ እንዲህ ይላል ነው የምንለው። አሁን መጨረሻ ላይ ያነሳው ደግሞ ለምሳሌ ስለ ነገረ ድነት እንወያይ ተብሎ ነገረ ድነት ከመጽሐፍ ቅዱስ አንጻር እየተወያየን ገድል ውስጥ የሚከተን ሐሳብ እናገኛለን። ለምን ካልክ ነገረ ድነትን የሚያፈርሱ በእነርሱ መጽሐፍ ቅዱስ ላይ ያለውን የነገረ ድነት ትምህርት የሚያፈርሱ ገድላት ላይ የተቀመጡ ታሪኮች አሉ፣ የመዳኛ መንገዶች አሉ። እንደውም ከክርስቶስ ደም እኩል በአቻነት የሚቀመጡ ለሰው ልጅ ነፍስ የሞቱ ቅድም እንደውም ስትጠየቅ የነበረው አቤ ላይ ጠየቀህን ቶሎ ማይክ አልከፈትክም። እንደውም የጻፍኩልህ ነበር ከታች። ለምሳሌ ለ9999 ነፍስ ማርያም ሞታለች የሚል ወይም ተቤዥታለች የሚል አስተምሮ አለ። ይሄ መቤዠት ከነገረ ድነት ጋር የተያያዘ ጉዳይ እስከሆነ ድረስ በመጽሐፍ ቅዱስ ስንወያይ እዛ ውስጥ ገብተን ያንን ማንሳት ግዴታ ነው። ለምሳሌ የነፍሳችን ጠበቃ ናቸው የሚል አንድ ገድል ላይ የተጻፈ አለ። የነፍስ ጠበቃ መሆናቸውን ታነሳለ። እንደ ክርስቶስ ኢየሱስ ሞቶ ተቤዥቶናል የተባለ አንድ ሰው አለ በዚቅ መጽሐፍ ላይ። ይሄንን ሰው ታነሳለ። ለምን ካልክ ዚቅን የሚጠቀሙ ብዙ የቤተክርስቲያን ሰዎች አሉ። ብዙ ዚቅን የሚያነቡ ዕለት ዕለት በየፕሮግራሙ። እነዚህ ሰዎች ያ አካል ለነፍሳቸው ቤዛ እንደሆነ በዕፀ መስቀል ላይ እንደተሰቀለላቸው ተጽፎ ያነቡታል። ከየትኛው ነው የሚሆኑት እነዚህ ሰዎች? ኢየሱስና ወይስ ያንን አካል ነው የሚያነሱት? ስለዚህ እነዚህ ነገሮች የነገረ ድነት አስተምሮንም ራሱ ለመግለጥ ስትገባ የግድ የምትዳስሰው የቤተክርስቲያን አስተምሯል። ይሄ ደግሞ ወንጌልን አላነሱም አያስብልም። ሰዎች እንደውም ባይዘወይ ከመጽሐፍ ቅዱስ ይልቅ ያኛውን ስትገልጽ ነው የሚጮሁት። ብዙ ጊዜ አይቻለሁ፣ ታዝቤያለሁ። ብዙ ቤት ምናልባት ባልገባም ግን ያኛውን ስትገልጥ ይጮሃሉ። ባያውቁት እንኳን ራይት ነው ብሎ የሚከራከሩት እና እንደዚህ ነው ብለን ማለት አንችልም። ወንጌል ደግሞ አያነሱም ማለት አልችልም። መነሻው ወንጌል ነው የሚሆነው። ከዛ ግን ያንን የወንጌል አስተምሮ ሰዎች እንዳይቀበሉ ማነቆ እንቅፋት የሆኑ ነገሮች ደግሞ በየቤተክርስቲያን መጽሐፎች ላይ ያሉ ነው። ታንኪዩ። ቀጥሉ። እንግዲህ ሌላ ደግሞ ምንድነው ገድላት የመጽሐፍ ቅዱስ ልጆች ናቸው ይላሉ ኦርቶዶክሳውያን እና በአባት እንከራከር በልጅ አንከራከርም አይነት ሀሳብ ነው የሚነሳው፣ ልጆች ከሆኑ ማለት ነው። እሱ በጣም ጥሩ ፖይንቱ አቤላ፣ እንደው አሁን ያነሳው አፍ ላይ ቆምኩ፣ ይቅርታና እኔ እንደ ጥሩ ፖይንት አሁን ለመከራከሪያ ፖይንት አድርጌ ማነሳው እንደው የመጽሐፍ ቅዱስ ልጆች ናቸው ካሉ እንደው ከመጽሐፍ ቅዱስ ጋር ያላቸው ምስስል ምንድን ነው ብሎ መሞገት በጣም አሪፍ ሀሳብ ነው። እነዚህ ሰዎች ከመጽሐፍ ቅዱስ የተገኙ ከመጽሐፍ ቅዱስ የተወለዱ ነው ካሉ ከመጽሐፍ ቅዱስ ጋር ያላቸው ምስስል የቱ ጋር ነው ብሎ በዛ መሞገቱ እኔ አሁን ጥሩ ሀሳብ ነው ያነሳው። እሺ ይቀጥልበት አቤላ። እና ሌላው ደግሞ የሚነሳው ተጉያ አውራ ተናገር። እኔ ብዙ ላውራ አይደለም ግን እውነት በጣም ነው የምታዘባቸው። እኔ ለምን እንትን የኦርቶዶክስ እንትን ሲነሳ ለምን ደማችሁ ትክ ትክ እንደሚል አላውቅም። ለማለት የፈለግኩት አሁን ሚሚ ያለችው ዚስ ጉድ ፖይንት። ለምሳሌ ቤት እንደዚህ አይነት ሰዎች ካሉ እነሱ በሌላ መጽሐፍ ሲመጡ እሷ ደግሞ በእንደዚህ ምናምን ሲሆን ዳስጉድ። ወንጌላውያን ስብከታቸው ግን ይህ አይደለም፣ ወንጌል ነው። ወንጌል ከምንም ጋር አይነጻጸርም፣ ከምንም ጋር አይፎካከርም። ብቁ ነው፣ ሙሉ ነው። ደግሞ እኮ ወንጌላውያን መጽሐፍ ቅዱስ ብቻ ምናምን እንላለን እኮ። እኔ አሁን እዚህም አለ ጴንጤ በቃ በጣም በቃ እኔ ቅርታ አድርጉልኝ እንግዲህ እኔ ብዙ አልጠነቀቅም ለእናንተ ማለት እኔም ጴንጤ ነኝ ግን በቃ የሆነ ማፈግፈግ ምናምን ይመስለዋል። እንደዚህ አይደለም። የኛ እምነት እንዲህ ከምንም ጋር አይነጻጸርም። ማፈግፈግ ምናምን ደግሞ ጥሩ ሀሳብ ነው። ምንም በቃ ማለት አቃፊዎች መሆን አለብን፣ የበለጠ ወንጌል ካለ ማለት ነው። ስለዚህ ገድልን አጥንቶ
ምዕራፍ እንደዚህ ገጽ ምናምን እንደዚህ የሚል ሰው እኔ በጣም ነው የምጠራጠረው። ይሄ ልጅ መጽሐፍ ቅዱስን የምር ጊዜ ኖሮት በደንብ ቢያጠና እላለሁ። ማለት የወንጌላውያን አገልግሎት እኛ ሀገር ብቻ ነው ከኦርቶዶክስ ጋር የሚያያዘው፣ እሱን ግድ የላችሁ ምናርም ነው። እኔ እኛ ሀገር ነው ከኦርቶዶክስ ጋር የሚያያዘው። ለምንድን ነው ወንጌላውያን? በጣም እኮ ትልቅ ሃይማኖት እኮ ነው፣ ትልቅ እምነት እኮ። አይ ወደ ጌታ የሚመጡ ሰዎች እንዲህ አይነት ጥያቄ ያላቸው ካል የስ ትመልሳላችሁ። እኔ ስለ ገድል ተከራክረ መጸልይ ከሆነ በጣም እግዚአብሔር አንተ ሱፐርስታር ነው፣ በቃ ጎበዝ ነው። እንዲህ ተጨቃጭቀ ነፍስ ውጭ ነፍስ ግቢ እንትን ውስጥ ገብቶ ስድብ ምናምን ባለበት እዚህ ቲክቶክ ላይ ያየሁት እኔ እሱን ነው። ይህንን እንትን ማድረግ አገልግሎት ነው ብዬ ማሰብ ይከብደኛል። እንደ አገልግሎት ስላነሳ ነው እኔ እንደዚህ ለማለት የደፈርኩት። እና የአንዳንድ ጊዜ ቤተክርስቲያኒቷ በሲኖዶስ ደረጃ በዚህ በጳጳሶቹ እንትን አለ ስብሰባ፣ በዛ ደረጃ ያላጸደቁትን ነገር በየገዳሙ የተጻፉትን አንድ ጊዜ እንደውም እንደዛ ነው ያወጡት። ማተሚያ ቤት የትም አለና የትም የሚታተም ነገር ምናምን ብለዋል ራሳቸው ከነሱ አካባቢ ማለት ነው። እዚህ ይልቅ ንጹሕን ወንጌል ብንናገር ይሻላል። ገድላት እንትን ከማለት ነው የኔ ዝም ብሎ ፕሪፈረብል የተሻለ ሀሳብ እኔ ስለመሰለኝ ነው። እና እንደዛ ነው። ደማችሁ ትክትክ አይበል። ከስር ኮሜንት ምጽፉ እንትን አትበሉ። ማናቅ ደግሞ ምናምን አይምሰላችሁ። አታቆሙ እንጂ ምናምን አትበለን። ወንዴ እናውቃለን፣ ትልቅ ሰዎች ነን እዚህ ያለ ነው። እና ተውል። አሁን ማውራት ትችላላችሁ። ቴንኪው ቦታ ስለተተወልን። ኤቢ የምታወሩት ሀሳብ ካለ ማውራት ማይክ መክፈት ትችላላችሁ። በነገራችን ላይ እንትን አይደለም፣ በደቂቃ ምናምን እየወረን አይደል። ሀሳብ ካለ ከፈት አድርጋችሁ አውሩ። እና ምንድነው እኔ እንደ እንትን አንዳንድ ጉዳይ ነገረ ድህነትን የሚይዙ ሀሳቦች ያሏቸው ሰፊ የገድላት ምንባቦች አሉ። እኛ እንዲህ ነው የምንተረጉሙ ሲሉ ድርቅ ብለን ባንከራከርም፣ ግን አንዳንድ ጉዳዮችን ለምሳሌ የእግዚአብሔርን ታምራቶች ለግለሰቦችና ለመላእክቶች የተሰጡባቸው መጽሐፍ ቅዱስ ላይ የምናውቃቸውን ምንባቦች ቀጥታ ኮፒ ተደርገው ግን አድራጊውና ተአምር ሰሪው እግዚአብሔር መሆኑ ቀርቶ ወይም መጽሐፉ ላይ የተጠቀሰው የእስራኤል አምላክ መሆኑ ቀርቶ ገድሉ ላይ ያለው ፐርሰን ሲሆን፣ ለዛ እንዳልነው ደግሞ ጢሻ ውስጥ የታተሙ ናቸው እንዳንል ትንሣኤ ዘጉባኤ ማተሚያ ድርጅት ያተማቸው ሲሆኑ ታማኝነት ያለው ስለሆነ የቤተ ክርስቲያኒቷ ማተሚያ ድርጅት ስለሆነ ከዛም የወጡትን ብናያቸው ተመሳሳይ እንትኖች አሏቸው፣ ክፍተቶች አሏቸው። ገድላቶች ሊሳሳቱ ይችላሉ፣ አለመቀበል ትችላላቸው አሉ ባለፈው ወጥቶ በግልጽ። ማንም ሰው ግን ወጥቶ አደባባይ ላይ መቃወም አይችልም ብለው ዘግተውታል። ሊሳሳቱ ከቻሉ አለመቀበል ከተቻለ ለምንድን ነው መቃወም የሚከለከለው? ለምንድን ነው መቃወም የሚከለከለው? የሃይማኖት መከራከሪያ ካልሆኑ በዚህን ያህል ደረጃ የሰው ጉሮሮ ላይ ስህተትን እያወቀ ሰው በአደባባይ እንዳይናገር አፉን ለምንድን ነው በውግዘትና በማስጠንቀቂያ በመግለጫ የሚለጎመው የሚለውንም ጥያቄ መጠየቅ ያለበት ይመስለኛል ትውልዱ። ይህን አለመቀበል ትችላለህ ብለውኛል። አዎ ትችላለህ። ሊሳሳት ይችላል። አዎ ሊሳሳት ይችላል። ግን አደባባይ ወጥተህ ተሳስቷል ማለት ግን አትችልም። የተሳሳተን ጳጳስ ተሳስቷል ተብሎ የታመነን ጳጳስ በዚህን ያህል ደረጃ አደባባይ ላይ ተወጥቶ እርሱ እንደውም አባ ገብርኤል አይደሉም አባ ጨጓሬ ኖት ብሎ አንድ ዲያቆን አስተያየት እስኪሰጥ ድረስ በዚህን ያህል ደረጃ መናገር ከቻለ ያልተወገዘን ጳጳስ እግዚአብሔር ላይ የዋሸን አንድ ምንባብ እግዚአብሔር ላይ ዋሽቷል ለማለት ለምን አፉ እንዲሸበብ በስልጣን እንደተያዘ ጥያቄ መጠየቅ የትውልዱ ራሱ አማራጭ ነው። እነሱ ግን በቤተ ክህነቱ በስልጣኑ ለቤተ ክርስቲያን ስልጣን እንገዛለን ካሉ እኛ ከቤተ ክህነት ውጭ ስለሆነ አምላካችን ላይ ዋሽታቸዋል ብለን እንደ ቋሚ ስራኔ ባላየው፣ ግን አንዳንድ ጉዳይ በጣም የሚያሳፍረው
ስላሴን ዋጠው፣ አብን ዋጠው፣ አብን ተሸከመው፣ ኢየሱስን ዋጠው ምናምን የሚባል ነገር ስትሰማ ይሰቀጥጣል። ይሄ እንትን ራሱ ከዋናውን ትምህርት የሚያፈርሱ ስላሴን ዋጣቸው ይለዋል። ዘራ ብሩክ ነው መሰለኝ ስላሴን ዋጣቸው። ስላሴ ዶግማ ነው ከተባለ ስለዚህ ዘራ ብሩክ ድርሳን ላይ ስላሴን ዘራ ብሩክ በሆድ ውስጥ እንደ እንቁ አስገባቸው አይነት ነገር ከተጻፈ እንግዲህ በጣም የሚያሳዝን መልኩ ነገር ተንሻፏል ማለት ነው። ይህን ነገር ማሳሰብ ጥሩ ይመስለኛል እንደ ሀሳብ። ግን እኔ እንዳልኳችሁ እንደ ሙሉ ጊዜ እንትን ይዤውም አውርቼበትም አላቅም፣ ሀሳብ ሰጥቼበትም አላቅም። ዛሬ ነው ሀሳብ የሰጠሁት ለማለት ነው። ዲፕሎማት እኮ ነው አቤላ፣ ዲፕሎማት በቃ ትውልዱ ቢጠይቅ ምናምን አለ በቃ እኛም እንትን እኔ እኮ ከዚህ በፊት ተጉዬ እንደ ወንድሞች እኮ ጩሄባቸዋለሁ እኮ እነዚህ ሰዎች ጮሄም ምንም ጥላቻ ነው ያተረፍኩት። እና አሁን በዲፕሎማት መንገድ እኔ አልደራደርም በእውነቴ ላይ ግን በሌላ መንገድ ብለህ ስቶሪ አየው ብሎ የሚጻፉ ነገሮች አንድ እንደዚህ ተብሎ የኢትዮጵያው በጣም ብዙ ነው ይታየው። እንዴ ማናቸው ባህታዊ እንትንም እኮ አይተው ነበር እንደው በጊዜ ወደ ውጭ ሀገር ሄደው እንትን አለ እንጂ እኮ እሳቸው ማርያምን አይቼ ምናምን እንደዚህ ብለዋል እኮ። ለዚህ እንትን እኔ እኮ አሁን ያልገባችሁ ትምህርቱን እየደገፉ አይደለም፣ ግን ይሄ ነገር የሚወሰነው በእንትን ነው ይሄ አይደለም ይሄ ነው ለማለትም ለማረምም ሲኖዶሱ ነው ይሄንን ነገር የሚያደርገው። በተጨማሪ ትንሽ ከረዳ ሌላ እንትን ኔትወርክ እንትን ያደርገው ይበቃሃል ነው መሰለኝ። ይሰማል ግን ይሰማል፣ ተጉሻ ይሰማል። በተጨማሪ ደግሞ the way we understand እነዚህ ሃጊዮግራፊ ኤቢ አለ ይሄ ገድል ምናምን የሚባሉት የምንረዳበት መንገድ አንሌስ ምስራቃውያን ካልሆንን በጣም ምስራቃውያን ካልሆንን ቆይ አንዳንድ ሰዎች እኔ ደግሞ እንትንም ስለሆንኩ ፍቅሩሻ ስራውን ረስቷል። ምስራቃውያን ካልሆንን ሃጊዮግራፊ አይገባ ነው። ሃጊዮግራፊ ማለት ስለ ሴንት የሚጻፉ የተጋነኑ ጽሁፎች በእኛ በፕሮቴስታንቶች የተጋነኑ ናቸው እና እሱን ነገር ትንሽ ሳይንስም አለው እኮ። ለምሳሌ እኛ የምንወዳቸው ከዛ ውስጥ አባ እስጢፋኖስ እንዴት ወደዚህ ወደ አገልግሎት እንደበቁ አይታቸዋል። ደቂቀ እስጢፋኖስ ጽሁፍ ላይ የአባ እስጢፋኖስ ታሪክ አለ እኮ። እንዲህ አሁን ከሌሊት ከዘንዶ ጋር ታግለው አድረው ምናምን እንደዚህ ምናምን ሲል ለፕሮቴስታንቱ ምን ማለት ነው ይሄ ምናምን የምንለው፣ ግን እነሱ ይሄ አፖካሊፕቲክስ ከሆኑ ነገሮች ናቸው። ይሄ አፖቃሊፕሲሳዊ አጻጻፍ አላቸው ገድል ላይ። እሱንም ትንሽ መረዳት ያስፈልጋል። እኔ ገድል አንብቤ አላውቅም። በእርግጥ ሃጊዮግራፊ የነዚህ የናይን ሴንቶችን ለማንበብ ሞክሬያለሁ እንጂ የኢትዮጵያ ኦርቶዶክስን አሳድጄ አንብቤያለሁ። ግን በጣም ኢምፕሬስድ ያደርጋል። መንፈሳዊ ሕይወትን እንደዚህ ነው ማለት ነው የሚገልጡት ምናምን እላለሁ። ስለዚህ በዛ ሴንስ ምናምን ብናይ ምናልባት እውነትም እዛ ውስጥ ካለ በዛ እንትን ብለን እውነተኛውን ብርሃን ትልቁን ብርሃን ድሮ እንትን አንዱ አታውቅም? የምስራች የሚለውን መጽሔት የትኛው ይህ የምስራች የሰባቱ ታሊባን ታጋይ ምናምን ብሎ አንድ ሰሞን እኛ ጋር ሲታተሙ የነበረው ኤልሻዳይ ነው። አላነበርኩ። እሱን ብታነበው ራሱ እኮ ኢየሱስን እንዴት እንዳዩት ምናምን ገዛኢ የምጽፈው ገዛኢ በጣም ተአምረኛ ሰውዬ ነው። በጣም ተአምረኛ እሱ ራሱ ተአምረኛ ነው። ግን ሀሳቤን እንትን ከተረዳችሁኝ ኢቨን ገድል እንኳን እንደዚህ አውቶ ለክርክር የሚናገር ሰው አይ ቲንክ ሃጊዮግራፊ እንዴት እንደሆነ ማወቅ አለበት። አሁን ስለ አቡነ ገብረ መንፈስ ቅዱስ በአንድ እግራቸው ቆሙ፣ እንባቸውን ሲያፈሱ ወፍ መታ ከእንባቸው ጠጣች። ለእኛ ጆክ ነው፣ ግን ጸሎታቸው ለፍጥረት ሁሉ ነው የሚል ትርጉም አላቸው ለነሱ። እንኳን ሰው ወፍ እንኳን እንደዚህ ምናምን እኮ እና ትንሽ
የኛ የአረዳድ ልዩነትም አለ ማለት የዚህ የኛ ምዕራባውያን ነን፣ ከካቶሊክ ነው የመጣ ነው። ብዙ ነገሮች እንትን ነው የምናውቀው፣ ሪዝኒንግ ነው፣ ለሆነ ነገር ሪዝን እንሰጣለን ምናምን፣ በዛ መንገድ ነው የኛ አረዳድ። የእነሱ ጋራ ሲሆን ደግሞ እንደገናም እነሱ ውስጥ ደግሞ የሆኑ የማይታመኑ መጽሐፍ ቅዱስን የሚቃወሙ ነገሮች ሲኖር የባሰ ይጨመርና ድብልቅልቁ ይወጣል። እንደውም የሚያውቁ ሰዎች ሚሚ አንቺም ካጠናሽ ኢትዮጵያ ኦርቶዶክስን ካጠናሽ ወይም ደግሞ ፋሚሊም ጋር ያለውን ነገር ምታቂ ከሆነ በቃ በጥበብ ከነሱ ጋር ይህንን ነገራቸውን በመረዳት መቅረቡ የተሻለ ነው ብዬ ነው የማስበው እንጂ እኔ ቲክቶክ ላይ አቤላ የምሬን ነው ብለው እኔ ቲክቶክ ላይ ምንም ፍሬያማ ሰዎች ሲሆኑ አላየውም። ለምንድን ነው? ግጭት ነው በቃ ግጭት ነው። ከዛ በኋላ ጸሎትም መዝሙርም ምናምን የሚባሉ ነገሮችም እየጠፉ ነው የሚሄዱት ከህይወታችሁ ብዬ ነው ማስብ። እሳት ለብሶ ሳብ ጎርሶ ወንድማችን ምን እንደሆነ ታውቃላችሁ። አሁን ጭር ይላል። በቃ ኦርቶዶክሶቹ የምትለውን መጽሐፍ ማንበብ ጀመሩ። ብሉይ ኪዳን አዲስ ኪዳን እና ያሉ አሁን በቃ ሰው ምናምን ይሰማቸዋል። እንትን አይ በቃ ተው በቃ እሱን ብለው ሌላ ነገር ሲጀምሩ ስራ እንፈታለን እኛ ወደ ዋና ነገራችን ካልተመለስን ማለት ነው። እኔ እሱን ለማለት ነው። ስላዳመጣችሁ በጣም አመሰግናለሁ። ብቻ ነገሩ ስብስብ ነው። ሀገራችንን ሰላም ያደርግልን። ይህ መጨረሻው ምርቃት ግን ደስ ይለኛል። ሀገራችንን ሰላም ያደርግልን። አቤል ተስማምተሃል በዚህ ሀሳብ? እናትህ እኔማ አሁን ያለውን እኮ ሀሳብ ጥያቄ እውነት ነው። ከአይናቸው ቁራን ምናምን መጠጣቱ ረት መጸለያቸው ምናምን ያሳስ በአንድ እግራቸው መቆማቸውስ ምንን የሚያስመለክት ነው? ተጉሱ አልገባኝም ከተናገርከው። አይደለም እኮ ተጉሻኩ ያለው እኮ ገድሉን ብቻ ስናነብ መጽሐፉን ጥለን ልታስቆመን ነው ነገር። እሺ ቀጥል ተጉ። አይ እኔ በቃ ምንም አስቆኝ ነው እንጂ ተንኮሉ አይቼው አይደል እኔ ምንም የለኝም። አይ መጽሐፎችን በተለየ መንገድ እንዳያቸው ነው ያደረግኝ እና ብዙ ሀሳቦች ወደ ውስጥ የመጡ ታውቃለህ። የክርስቶስ ሳምራ መጣችብኝ፣ ሴጣንና እግዚአብሔርን ልታስታርቅ ያሰበችው እና እሷን አሁን በምን ልረዳት ማለት እኔ አሁን የባለቤቶቹን ሀሳብ አከብራለሁ። እውነቱን ለመናገር ሌላው ሰው ከሚያወራው በላይ እነሱ እንደዚህ ነን የሚሉትን ነገር ለመስማት ሞክራለሁ። ነገር ግን አሁን አንዳንድ ጉዳዮች ለመደበቅ ያክል የሚወሩ የሆኑብኝና እነሱን ነው እንትን መስማት የሚከብደኝ። ለምሳሌ ማርያምን በተመለከተ በቃ ቤዛነቷ ከኢየሱስ እኩል አይደለም ምናምን ትባላለ። ግን ይሄድና ዞሮ ዞሮ እነዚህን ሰዎች ለማዳን ከፈለግሽ እኔ ሞቼ ተሰቅዬን ያዳንኳቸው አንቺ ሙች ሲላት 7 ጊዜ ሞታለሁ ትለዋለች። ቅድም አንድ ሰው ሲጽፎ ነበር 7 ጊዜ ሞትላቸዋለሁ ካለች አንዴ የሞተውን የኢየሱስን ሞት የማቃለል ነው የሚሆነው። ከዛ ሞታ ደግሞ በሶስተኛው ቀን ተነሳች የሚል ንግርት አላቸው። እሷም ሞታ በሶስተኛ ቀን ከተነሳች የኢየሱስ በሶስተኛ ቀን መነሳት ኖርማል ትውልዱ ላይ ሲምፕል የማድረግ ተራ የማድረግ አካሄድ ነው የሚሆነው። ከዛ አድርጋለች ደግሞ ይላል እንትነዋል። እና እኔ ማርያምን በተመለከተ በቃ የኢየሱስን ያክል የማይተናነስ ቦታ ከመያዝም አንጻር ትውልዱ ከዛ አንጻር አሁን የነሚሚ ጩኸት የአንዳንዶቻችን ጩኸት ቤተሰቦቻችን ስላሉበት ነው እዛ ነገር ውስጥ እንጂ ያን ያህል አሁን ቤተክርስቲያኗ ከ1000 ዓመት በላይ ያስቆጠረች ቤተክርስቲያን በአንዴ በእኛ የቲክቶክ እንቅስቃሴ እንዶ ትለወጣለች የሚል ሀሳብ ያለው ሰው ያለ አይመስለኝም። ግን በቃ አንዳንድ ሰዎችን ለማንቃት ያክል ኢየሱስ ላይ ዲፔንድ እንዲያደርጉ ከመፈለግ አንጻር እና አሁን እዚህም መሬት ላይ ያለችው ኦርቶዶክስ ቤተክርስቲያን እና እዚህ ሶሻል ሚዲያ ላይ እኔ ስማ ልልባት ብታይ እዚህ ሶሻል ሚዲያ ላይ ያለችዋን የኦርቶዶክስ ቤተክርስቲያን ምራቄን የምታስውጠኝ ስትወራ በቃ እንዴት ደስ ትላለች። ጉልላቷን፣
ጽናጽሏም፣ ዕጣኗም፣ ጧፏም፣ ህዝቧም፣ ነጠላውም ሁሉም ነገር ስለ ኢየሱስ ስለ እግዚአብሔር ነው የሚያወራው ምናምን የሚባልላት ደስ ትላለች። መሬት ላይ ግን ያንን የምናውቀውን ቲክቶክ ላይ የሰማነውን ነገር በተቃራኒ ጭራሽ የማይመሳሰል ነገር ነው የቆመበት። ይሄ ሁሉ በአንድ ጀንበር እንደውጣለን። ይሄ መለወጥ የእግዚአብሔር ስራ ነው። ይህንን ስንል ደግሞ የፕሮቴስታንት ነገር ጽድት ንጽት ያለ ነው አይደለም። ምንጮህበት ነው። ታውቃላችሁ መቼም እኔ ብዙ ጊዜ ነው ምጮህ እንደውም ከወንድሞቼ ከጴንጤዎች ጋር ማህበረ ቅዱሳን ደሞዝ ይከፍሉታል እስክባል ድረስ ነው በጴንጤው ጉዳይኛ ቤት ባለ በተለይ በዚህ በሐሰት ጉዳይ ላይ በጣም ለመጮህ መሞከር የአቅሜን ያክል ማለት ነው። እንደውም ይከፈለዋል ደሞዝተኛ ነው እስክባል ማለት ነው። ግን በልቤ አንድ ሁለት ኦርቶዶክሳዊን ጓደኞቼ ወንድሞቼን ሳገኝ ስለ መዳን ያለን ምልከታ ምናምን እሱ ጉዳይ የተለያየ ነው እና እዛ ውስጥ ያለውን ግሳንግሱ ጽድት ብሎ ልክ እንደሚሉት ሐዋርያዊ እምነት ሐዋርያዊ ቅብብሎሽ ያላት ቤተክርስቲያን ሆና ልክ በቃ ሐዋርያቱ የሚያምኑትን አይነት ብቻ ብትሆን ሁላችንም ደስ የምንሰኝበት ይመስለኛል። ያ ነው። አንቺ ጫት ምናምን ያልሽዋ ሴትዮ ግን በቃ ጌታ እባክሽ ትማለላለህ ትላለች። ይህንን ስጋና ደም አልገለጠልሽም ልበላት መሰለኝ። እና እንደዛ ነው። ተባረኩ አላችሁ። ኤቢ ሳታወራ ልትወርድ ነው። ኤቢ የለም እንዴ? ኧረ ይዲዲያም አለ ኤቢም አለ። ኤቢ አውራ እንጂ ዝም አልክ እኮ ተኛ። ኧረ ይዲዲያ አባቶችን አይቀበልም። ይዲዲያ እንዳያወራ ይዲዲያ ግን በዚህ እድሜ አባቶችን የሸመጠጥከው ነገር አለ እንዴ? በልጅነቱ አባቶችን አልቀበልም ብሎ አንፎሎ አረገኝ እኮ እኔ ሲወልድ ይደርስበታል። እኔም ከአባቶች መካከል ነኝ። እንደ አንፎሎ መጀመሪያ መቼ አባት አላቸው? የእናንተ አባቶች ሆሳዕናና ከሀዲያ አይደል የሚነሱ የተባሉ እንዴ? እነሱን እኮ ይቀበላል እንዴ? የሆነ ነገር አስታወስከኝ። ገብቼ አቅምሼዋለሁ። እኔም ከጀርመን ከሆሳዕና ከሀዲያ ምናምን ነው የሚነሱ እየተባለ ነው እኛ አባቶች አብዛኞቹ። ኧረ አንዱ ብሏል የኛ አባቶች ከጀርመን በሻንጣ ተጭኖ አልመጡም ብሏል። ዲቤት ላይ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ምንም እኮ የሚጨምር ነገር የለውም። ሁላችሁም የተናገራችሁት ነገር አፕሮፕሬት የሚደረግ ነገር ይመስለኛል። ማለት የሆነ አንዳንድ ጊዜ ሁላችንም አንድ አይነት ነገር ነው የምናስበው፣ ግን የሆኑ ዶቶችን የተለያዩ ዶቶችን ነው የምናወራው። እነሱን ማገጣጠምና የሆነ ትርጉም የሚሰጥ ነገር መስራት ነው የሚቸግረን ብዬ አስባለሁ አንዳንድ ጊዜ። አሁን ለምሳሌ ሁላችሁም ሀሳብ የምቀበለው ነገር ነው፣ ግን ምኑ ጋ ነው ችግሩ የሚለውን ለመለየት አንዳንድ ጊዜ ውሉ ይጠፋብናል። ለምሳሌ ወንጌልን ወይም ስብከተ ወንጌልን ትምህርትን ትተን ወይ ትኩረት ነፍገነው እንደ ሙሉ ጊዜያችንና ኢፈርታችንን የዕቅበተ እምነት ስራ ላይ ገድላት፣ ታምራት፣ ሌሎች ነገሩ ላይ አድርገን ኤነርጂያችንን ስንጨርስ አንዳንድ ጊዜ የራሱ የሆነ ተጽዕኖ ሊኖረው ይችላል። የሚሰሙንም ለእኛም እረፍት ልንፈልግ እንችላለን፣ ምግብ ሊያስፈልገን ይችላል ብዬ አስባለሁ። እና እሱ ትንሽ ባላንስ ሊፈልግ ይችላል ብዬ አስባለሁ። ፕላትፎርሙ ደግሞ እንደዚህ ግርግር ካልተፈጠረ ብዙ ሰው ኢንተረስትድ አይሆንም እና ያን ኢንተረስት ደግሞ እንፈልገዋለን። ሰዎች የሆነ የሚወዱትን ነገር ማድረግ መሆን ደግሞ እንፈልጋለን። ያው ሰው
ብዙ ተከታይ እንዲኖረው ይፈልጋል፣ ብዙ ፎሎወር እንዲኖረው ይፈልጋል፣ ብዙ ደጋፊ እንዲኖረው ይፈልጋል እና አቧራ ማስነሳትን እንደ ዋነኛ ስትራቴጂ ብቻ አድርጎ መያዝ ሁልጊዜ ኢፌክቲቭ መንገዱ ላይሆን ይችላል። ስለዚህ ትምህርቶች ላይ ስብከተ ወንጌሎችን ጽድት ያለ ወንጌል 30 ደቂቃ 1 ሰዓት ምናምን መስበክ ይቻላል። እንደዛ ትምህርት ማስተማር ምናምን ይቻላል ጎን ለጎን ማለት ነው። ከዛ ደግሞ በኮምፓሽን እና በፍቅር በአክብሮት ብናደርገው ደግሞ ጥሩ ነው፣ ወደ ጦርነት ውስጥ ደግሞ እንዳንገባ። ምክንያቱም ሴንሲቲቪቲውን መርሳት የለብንም። ሪሊጂየስ ሴንሲቲቪቲ አለ፣ ካልቸራል ሴንሲቲቪቲ አለ፣ ፖለቲካል ሴንሲቲቪቲ አለ፣ ሶሻል ሴንሲቲቪቲ አለ። አንዳንድ አብሮ ማይኖሩ ሰዎች ያን ሴንሲቲቪቲ አያውቁትም። ውጭ ሀገር ነው ያሉ፣ እዛ ኢንዲቪጁዋል ላይፍ በጣም ሪስፔክት ይደረጋል። እዚህ ግን እኛ ተፈራርተን ተከባብረን ተጠንቅቀን አብረን ነው የምንኖረው፣ አብረን ነው መስሪያ ቤት የምንሰራው፣ አብረን ነው በዓል የምናከብረው፣ አንድ ባስ ውስጥ ነው የምንሄደው እና ያን ያህል እንትኑም የለንም፣ ፍሪደሙም የለንም እና አንዳንድ ሰዎች ኤግዚስቴንሻሊ ይሄ ሊቭድ የሆነ ኤክስፒሪየንስ የላቸውም። የሌላውን ቤተ እምነት፣ የሌላውን አቋም፣ የሌላውን ብሔር፣ የሌላውን የፖለቲካ አቋም በቃ ሲዘረጥጡና ኤክስትሪምሊ ፖላራይዝድ በሆነ መንገድ ሲያደርጉ እነሱ ሴፍ ዞን ላይ ሬፊውጂ ውስጥ ነው ያሉት። በቃ መማፀኛ ከተማ ላይ ነው ያሉት እና በተወሰነ ደረጃ አብሮ የሚኖረውን ህዝብም መርሳት የለብንም እና ስለዚህ ኮምፓሽን፣ ፍቅር፣ ሪስፔክት፣ ጥንቃቄ ምናምን ይፈልጋል። እኔ ያንን አይቻለሁ። አንዳንድ ሰዎች በጣም ነፃነት ይሰማቸዋል፣ እኛ የሌለን ነፃነት ማለት ነው እና ጀብደኝነት ደግሞ አለ። በቃ ለወንጌል ተብሎ የሆነ የሚደረግ ምናምን እናስመስለዋለን። አንዳንዴ ግን ራዕይ ምዕራፍ 2 የኤፌሶን ቤተክርስቲያን ሐሰተኛ ሐዋርያትን ሐሰተኛ አስተማሪዎችን መንጥራ አውጥታለች። መልእክቱ ሲመጣ ግን የቀደመ ፍቅርህ ትተሃል ተብለው ነው የተተቹት እና አንዳንድ ጊዜ ፍቅር፣ ኮምፓሽን የጎደለው አፖሎጀቲክስ የጎደለው አገልግሎት ዜሮ ሳም ጌም ነው። ድምሩ ዜሮ ነው። እዛም ዜሮ ነው የሚያደርግ፣ እዚህም ዜሮ ነው የሚያደርግ፣ ነሊፋይ ነው የሚያደርገው። ስለዚህ ኮምፓሽን ፍቅር ቢኖረው ጥሩ ነው ብያ። ሌላው ደግሞ አብዛኛው ነገር ደግሞ የሚከናወነው ያለ እውቀት ነው ማለት በራሳችን ትርጉም በራሳችን አካሄድ ትክክል ስህተት የምንለው ኢቭን አንዳንድ ጊዜ ስሰማ አንደኛ ያልገባንን ነገር ሁሉ እንቃወማለን። አንዱ በጣም የሚያሰለቸው ፓርት ካልገባን በቃ ስህተት ነው የሚል አይነት ዝንባሌ ያለን፣ እኛ ስላልገባን ስህተት ነው እንላለን። ሁለተኛ ደግሞ አንዳንድ ጊዜ የማናቃቸውን ነገሮች ከመጠየቅ ከመማር ሪሰርች ከማድረግ ቀድመን በጣም እንቃወማቸዋለን እና አንዳንድ ጊዜ የራሳችንን አስተምህሮ በጣም እኛ የምንወዳቸውን አስተምህሮ በአካዳሚያም በቸርችም በታሪክም ኢንተርቴን ሲደረጉ የነበሩ ትምህርቶችን በዚህ በተቃውሞ ሙድ ውስጥ ስለሆንን ብዙዎች ሲቃወሟቸው ሰማሉ። የእኛ የራሳችን ትምህርቶች የሆኑትን ማለት ነው። ፕሮቴስታንቱ የሚያምንባቸውን ወንጌላዊ የሚያምንባቸውን ትምህርት በዛ በጦርነቱ ውስጥ ከተገኙ የመቃወምና የማስወገድ አንዳንዶቹን ዓለም ሁሉ የሚደነቅባቸው ሪሰርች የሚያደርግባቸው ለመጽሐፍ ቅዱስ ጥናት ጥቅም ላይ እየዋሉ ያሉ ብዙ ስራዎች አሉ። በኦርቶዶክስ ቤተክርስቲያን ውስጥ ያሉ በብዙ ዩኒቨርሲቲዎች፣ በካናዳ ዩኒቨርሲቲ፣ በጀርመን ቱቢንገን ጎቲንገን፣ በኤደንብራ፣ በሴንት አንድሪው እንግሊዝ፣ በጣሊያን፣ በፈረንሳይ፣ በዙሪክ በብዙ ዩኒቨርሲቲዎች ሪሰርች የሚደረግባቸው ለቢብሊካል ስተዲ፣ ለሶሺዮሎጂ፣ ለሶሻል አንትሮፖሎጂ፣ ለፖለቲካል ቴዎሎጂ፣ ለኢኮሎጂ አስተዋጽኦ እያደረጉ ያሉ ግን በኦርቶዶክስ ትራዲሽን ውስጥ የነበሩ በርካታ የሊትሬቸር ሀብቶች በዜሮ ሳም ጌሙ አሁን ዝም ብለው እየተመቱ ነው ማለት ልጁን ከእንግዲህ ልጁ ጋር አብረን እንትን እያልነው ነው ሳንለይ ማለት ነው። ስለዚህ አንዳንዱ ነገር በእውቀት በማስተዋል በጥንቃቄ ቢደረግ ጥሩ ነው ብዬ አስባለሁ። አንዳንዱ ለምሳሌ እኔ አሁን ቅድም ሲስም ሲያነሳ የነበረው አንዳንዶቻችሁ ታነሱ የነበረው
አሁንም ቢሆን ጥያቄ የሚፈጥርብኝና ያልተመለሰልኝ ወይም እያሰብኩ እየጠየቅኩ ያለሁት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍቱን ከፋፍላ አታስቀምጥም። መጽሐፍቱን ከፋፍላ አታስቀምጥም። እነዚህ መጽሐፍት ዶግማን የሚያስተምሩ ናቸው። እነዚህ መጽሐፍት ደግሞ ቀኖናን የሚያስተምሩ ናቸው። እነዚህ መጽሐፍት ምንም ዶግማዬን ነገረ ድነቴን የሚያስተምሩ አይደሉም። እነዚህ የነገረ ድነት ትምህርት የሚገልጹ መጽሐፍት ናቸው ብላ ክሊርሊ በቅዱስ ሲኖዶስም ሆነ በሊቃውንት ጉባኤ ወስና ያስቀመጠችው ነገርም የለም። እኔ እስከማውቀው ድረስ እንደ ካቶሊክ ካቴኪዝም የላትም። አሁን ካቶሊክ ቸርች ካቴኪዝም ስሪሲ የሚባል አለ። አሁን ኮምፕሊት የሳልቬሽን ዶክትሪኗን ካቶሊክ የምታስቀምጥበት ካቴኪዝም አላት። ሉትራኖች ቡክ ኦፍ ኮንኮርድ አለ። የትኛውም ኬሲ የምትሄዱ ሙሉ ወንጌል የምትሄዱ ዶክትሪን ብለው የሚያስቀምጡት አለ። 200 ምናምን ፔጅ አለ ሙሉ ወንጌል፣ 48 ፔጅ አለ የሚኬሲ። ሁሉም ሰው ገነት ቤተክርስቲያን ሁሉም የራሱን እምነት ያስቀምጣል። ኦርቶዶክስ ቤተክርስቲያን ግን እኔ ኦርቶዶክስ የነገረ ድነት ትምህርቷን አጠቃላ ያሰፈረች ያስቀመጠችበት አንድ የሆነ ኮምፕሊት የሆነ ቡክ የለም፣ አንድ መጽሐፍ የለም እኔ እስከማውቀው ድረስ። አሁን እቺ የውጭ ጉዳይ እምነትና ስርዓት አምልኮ የተባለው በብዙ ግፊት ካልተሳሳትኩ 1991 ላይ ነው የሆነ በእንግሊዝኛና በአማርኛ አድርገው በጣም አጭር ነገር አድርገው ያስቀመጡ። ስለዚህ እኔ ገድላትን፣ ታምራትን፣ 40ቱን መጽሐፍ ምናምኑን ብሎ መነጣጠሉ የሆነ ፖለቲካል ኮሬክትነስን ለማምጣትና እዚህ ፕላትፎርም ቲክቶክ ላይ ያለውን ውጊያ ለማሸነፍ የተጠቀሙት ቴክኒክ ነው እና እሱ ደግሞ በተወሰነ ሰርቶላቸው ሊሆን ይችላል። ፕራክቲካሊ ግን ምንድን ነው ካል ፕራክቲካሊ ምን መስሎ ይታየኛል አንዳንድ ጊዜ ማለት ሲፈልጉ ይጠቀሙታል፣ ሲፈልጉ አይጠቀሙትም። እንደዚህ አይነት ቻሌንጆች አሉ። እኔ ነጥያ ላየውም። አይ እኔ አንድ መምህር ጠየቁ፣ ገድላትና ድርሳናት የዘላለም ሕይወት ይሰጣሉ ወይ ብዬ ስጠይቀው ግጥም አድርገው ነው የሚሰጡ አለኝ። ትክክለኛ ሰው ነው፣ ኢንተግሪቲ ያለው ሰው ነው። አይ መጽሐፍ ቅዱስ ብቻ ነው የኛ የነገረ ትምህርት መከራከሪያችን፣ ሃይማኖት አበው ብቻ ነው የሚለው ትክክለኛ ተያይ አይመስለኝም። በእነሱም ሊቃውንቱ እንደዛ አይሉም፣ ቅዱስ ሲኖዶስም እንደዛ አይልም። ስለዚህ ካቴኬዝም ቢኖራቸው ቀላል ሊሆን ነበር። ስለዚህ መነጣጠሉ አይሰራም፣ የሚሰራ አይመስለኝም። ለእነሱም ለእኛም አይሰራም። በተለይ ከፍ ባለው እርከን ላይ ላሉ ሰዎች ብዙ ስሜት የሚሰጥ አይመስለኝም። በእኛና በኦርቶዶክስ መካከል ያለው ግንኙነት ምን ይመስላል ካላችሁ እኔ ብዙ ጊዜ የምጠቀመው ሞዴል የአይሁድ ክርስቲያኖችንና ያላመኑ አይሁድን ይመስላል። እነ ጳውሎስ ወንጌሉ መሲሁ ገባን ብለው ወደ ምኩራብ ሲሄዱ ቀስ በቀስ ከምኩራብ ከመቅደስ ተባረሩ። እነዛ ግን ምን አይነት ምላሽ የሰጧቸው? እንዴ ዛሬ እናንተ መጣችሁ ነው ወይ ይህን አዲስ ሃይማኖት አዲስ መሲሁ ክርስቶስ ብላችሁ የምትነግሩን? እኛ እኮ የተከበረ የሃይማኖት ታሪክ አለን፣ የብዙ ሺህ ዓመት መቅደስ አለን፣ አባቶች አሉን። ይሄ አፖስቶሊክ ሰክሴሽን እንደሚሉት አባቶች የኛ ናቸው፣ መጽሐፉ የኛ ነው። ማን ሰጠመ? እጅ ላይ ያለው መጽሐፍ ጳውሎስ። አንተ ራስህ ከኛ አይደለም ወይ? ታሪክ አለን፣ ጋድ ከኛ ጋር ነው የሚል የናሽናል ሄሪቴጅን እና ፕሪቪሌጅን የሚያነሱ ይመስለኛል። የነ ጳውሎስ አርጊመንት በጣም በተለይም ጳውሎስ ደስ የሚለኝ ወንጌል የመሰከረበት ስታይል አይ የእናንተ ስተት ነው አይልም ጳውሎስ። ስተት ነው፣ መጽሐፎቻችሁ ስተት ናቸው፣ ታሪካችሁ ስተት ነው። አይ በቃ የአይሁድ እንትን ፌል አድርጓል፣ ፈርሷል፣ ወድቋል፣ ተበላሽቷል አይልም። አይደለምም። አክቹዋሊ የሚገርማችሁ ነገር መገረዝን ሲቃወም አታገኙትም ጳውሎስ። የምግብ የኮሸር ስርዓትን የአይሁድ የምግብን ስርዓት ሲቃወም አታገኙትም። ለምን ካላችሁ መገረዝም አለመገረዝም አይጠቅምም። የሚጠቅም ሌላ መንገድ መጥቷል። በክርስቶስ መሆን ነው የሚጠቅመው እያለን በክርስቶስ መሆን ነው የሚጠቅመው። ስለዚህ ነሰሰርሊ የኦርቶዶክስን ትምህርት
የኦርቶዶክስን ታሪክ የኦርቶዶክስን ትራዲሽን በመቃወም ብቻ አይደለም ነሰሰሪ ወንጌልን ወይም ደግሞ ገባን በራልን የምንለውን የክርስቶስን ትምህርት ልናካፍል የምንችለው ሞር የክርስቶስ ትምህርት የክርስቶስ ወንጌል ቅድም እንደተባለው ጎልቶ እንዲወጣ በስብከተ ወንጌላችን ላይ በጉልህ ማካተት ነው የሚሻል። ግን በፍጹም ልንክደው የማንችለው ሀቅ ቅድም ሲነገር የነበረ ሀቅ አለ። እኔ አክራሪ ሊባል የሚችል የኦርቶዶክስ ቤተሰብ ልጅ ነኝ። አጎቶቼ 5 አጎቶቼ ቄሶች ናቸው። ብዙ መርጌታዎችም ነበሩ። እኛ ቤት ብቻ አይደለም ሰፈር ውስጥ ያሉ እንዲህ አንድ ሰፈር ውስጥ በቃ እንደ ራሳችን ቤት ነው ከጎረቤቶቻችን ጋር አብረን የምንኖረው። አንዳችንን ቤት መጽሐፍ ቅዱስ ኑሮ አያውቅም። እኔ ዩኒቨርሲቲ እስክገባ ድረስ አልነበረም። ማንም ሰው ቤት አልነበረም። የሰፈሩ ሰዎች ተሰብስቦ መጽሐፍ ቅዱስ ተገልጦ ሲጠና አይቼ አላውቅም። እንደዚህ አይነት ባህል የለም። ጸሎት እናደርጋለን። የጸሎት መጽሐፍት አሉ። ግዕዝም አንዳንድ የተወሰኑ አማርኛም አሉ። አሁን ለምሳሌ እዚህ ቲክቶክ ላይ ያሉ ልጆች ይሄን ኢኒሽቲቭ ይሄን ክፍተት አይተው እንቅስቃሴ ጀመሩ። መጽሐፍ ቅዱስ ማከፋፈል ጀመሩ። እየዞሩ መድሎተ ጽድቅን ለጴንጤው መጽሐፍ ቅዱስን ደግሞ ለኦርቶዶክስ እና ይሄ አሁን አንድ መምህርም እዚህ መጋቢ አመረ የምታውቁት ኦፊሻሊ ስለተናገረ ነው ስሙ የምጠቅሰው። ፌስቡክ ላይ በቃ እርዱኝ በየገጠሩ በየከተማው መጽሐፍ ቅዱስን ላከፋፍል ብሎ ብዙ መጽሐፍ ቅዱስ ይሰበስብ አስታውሳሉ። አቅሜ ቢፈቅድ ሰፖርት ላረጋቸው ፈልጋሉ። የሚያስፈልገው ይሄ ነው። መጽሐፍ ቅዱስ እንዲዳረስ፣ ወደ ቃሉ ትኩረት እንዲመጡ፣ ወደ ክርስቶስ ማዕከላዊነት እንዲመጡ፣ ወደ ወንጌሉ ማዕከላዊ መልእክት እንዲመጡ ያስፈልጋል ብዬ አስባለሁ። ከዛ ደግሞ አንዳንድ ጊዜ ቅድም አንድ የተናገርኩት ነገር ዝም ብለን ሁሉን የመቃወም ሞድ ላይ መሆን የለብንም። አንዳንድ ጊዜ የምንቃወማቸው ነገሮች ሎጂካል ቢሆኑ ጥሩ ነው። ማለት በጣም የምንወዳቸው እኔ አሁን ለምሳሌ መጽሐፈ ሄኖክ ላይ ከፍተኛ ኢንተረስት አለኝ እና ጁቢሌ ላይ ወይም ኩፋሌ የሚባል መጽሐፈ ሄኖክ የኦርቶዶክስ ብቻ አይደለም። ማለት የኦርቶዶክስ አይደለም፣ አክቹዋሊ የአይሁድ ጽሑፍ ነው። ግን በኦርቶዶክስ ቤተክርስቲያን ነው ዓለም የተጠቀመችው። ኦርቶዶክስ ከ1400 ከ1500 በላይ በጥንቃቄ ፕሪዘርቭ አድርጋ በግዕዝ ሰንዳ አስቀመጠችው። በዓለም ላይ የጠፋ መጽሐፍ ዓለም የኦርቶዶክስ መጽሐፍ ግዕዝ እያጠና ኢትዮጵያ ሳይመጡ በመላው ዓለም የግዕዝ ኮሌጆችን ከፍተው እያጠኑ እዛ ውስጥ ያለውን ጥበብ ይጠቀማሉ። እኛም እናጠና ለጥናቶቻችን ለኒው ቴስታመንት እንጠቀምባቸዋለን። እና ነገሮችን አፕሪሺየት ማድረግ አለብን። ስንተች ስንቃወም ዝም ብሎ በመቃወም ባለማወቅ ዲፎልት ሞድ ውስጥ መሆን የለብንም። ጁቢሌ በጣም የሚገርም መጽሐፍ ነው። ግን እንዴት ነው የሚጠኑ? እዛ ውስጥ ከሌሎች መጽሐፍት ጋር እርስ በርስ የሚጋጩ ሀሳቦች የሉም ወይ? አሉ። 66 ውስጥ እርስ በርስ የሚጋጭ የሚመስል ታሪክ የለም። እንዴት ነው የምናጠነው? አፕሮፕሬት ነው የምናደርገው። ሃርሞኒቲካል ሶሉሽን ነው የምንሰጠው። በትርጓሜ ነው የምናጣጥመው። እርስ በርሱ የሚጋጭ ይመስለንን ነገር ነው። ገድላትና ተአምራት ላይ የምናነበውን ነገር እንዴት ነው ቅድም አቤል ያነሳው በምን መልኩ ነው ልንረዳው የምንችለው? ያ በጣም ይህ ጂኦግራፊ ራሱን የቻለ ሳይንስ ራሱን የቻለ ጥናት የሚጠይቅ ነገር ነው። መቸኮል የለብንም። አንብበን እነሱን ጠይቀን ሪሰርች አድርገን እንዴት ነው ከነገረ ድነት ትምህርት ጋር የሚጋጨው የሚለውን ማጥናት አለብን። እኔ አሁን አንድ በጣም ፈን የሆነ ነገር ልንገራችሁ፣ አትፌስ ቫሊዩ እንዳትወስዱብኝ። ማለት ክላስ ውስጥ አንድ ልጅ ገድለ ክርስቶስ ሰምራ እንዴት ታየዋለህ አለኝ። እኔ ገድለ ክርስቶስ ሰምራ በጣም ትልቅ ትምህርት ያገኘሁበት መጽሐፍ ነው አልኩት። ምንድን በጣም ሰርፕራይዝድ ሆነ። ምን ተማርክ? እርቅን ተምሬያለሁ። አትፌስ ቫሊዩ ስቶሪውን አንወስደውም። እርቅን ምን አይነት እርቅ? ክርስቶስ ሰምራ ሰይጣንና እግዚአብሔርን ለማስታረቅ ያደረገችውን ጥረት እንግዲህ ሁሉንም እያንዳንዱን ቨርስ ባይ ቨርስ ያለውን ታሪክ አይደለም ሊትራሊ የምንወስደው። እዛ ውስጥ ያለው ግን ሜታፎር፣ እዛ ውስጥ ያለው ሲምቦሊዝም ግን ያ መጽሐፍ ወይም ያን መጽሐፍ የጻፈ ኮሚዩኒቲ ወይም ትራዲሽን ለእርቅ ለፒስ ኤንድ ሪኮንሲሊዬሽን የሰጠውን ግዙፍ ቦታ ያሳያል።
ያ መጽሐፍ በተጻፈበት ዘመን የነበረው አቲቲዩድ ወይም አመለካከት ኤክስቴንድድ የሆነ የእርቅና የሰላም ፍላጎት ወይም ደግሞ አመለካከት ያለው ሰው ሊሆን ይችላል ብለን እናስባለን አልኩት። በጣም ማለት እንትን ስንለው እኮ ነው መጽሐፉን ሳልቬጅ ስናደርገው። ኦኬ ግን አንድ ነገር እንገራችሁ፣ ከሰማይ መላእክት መጥተው ከሴት ልጆች ጋር ተጋቡ ይላል። እንዴት ነው የምንረዳው? መጽሐፍ ቅዱስ ላይ ስላለ ነው። መጽሐፍ ቅዱስ ላይ ከሰማይ መላእክት መጥተው ከሰው ልጆች ጋር ተጋብተው ወለዱ ይላል። አንዳንድ ጊዜ ማለት መፍትሄ ስንሰጥ ለአንደኛው መፍትሄ አሁን እዛ ጋር ያለውን ፕሪንሲፕላችንን እዛ ጋር ላለው ችግር ብለን መስዋዕት የምናደርገው ከሆነ ሄርሜኔቲካል ፕሪንሲፕላችንን መስዋዕት የምናደርገው ከሆነ መጽሐፍ ቅዱስን የምንተረጉምበት መንገድ ችግር ውስጥ ሊከተን አትሊስት መጽሐፍ ቅዱስ ውስጥ ምን አለ? መጽሐፍ ቅዱስ ውስጥ ቢያንስ እስትንፋሰ እግዚአብሔር በእግዚአብሔር ፈቃድ በእግዚአብሔር መንፈስ የተጻፈ መጽሐፍ ነው የሚል የኢንስፓይሬሽን የኦቶሪቲ የካነን ቲዮሪ አለን። በሱ አግባብ በተወሰነ ደረጃ ልናየው እንችላለን። አትፌስ ቫሊዩ ግን እያንዳንዱን ታሪክ ከወሰድ ነው ለምሳሌ አንድ ነገር እንገራቸው። አሁን ሰሞኑን በጣም እኔን ራሱ ያሳቀኝ የሆነ ከአንድ ታሪክ ውስጥ የሆኑ ሰዎች አስከሬን ተሸክመው ሰምታችሁ ሊሆን ይችላል። አስከሬን ተሸክመው በመንገድ እየሄዱ ያለ ድንገት የሆነ የጦርነት በቃ የሆነ ሽፍታ ጥቃት የሚያደርሱ ሰዎች እንደመጡ ሲሰሙ ያንን አስከሬን በቆሙበት ጥለውት ሮጡ። በአጋጣሚ ያ አስከሬን የወደቀበት ቦታ የአንድ ቅዱስ የተቀበረበት ቦታ ነው። የአንድ ሴንት የተቀበረበት መሬት ነው። ሰዎቹ ጥለውት አስከሬኑ ሩጠዋል። ግን ያ አስከሬን ተነሳ፣ ዳነ፣ በቃ ቆሞ መሄድ ጀመረ እና ይህን ትቀበለዋለህ ወይ ብሎ ጠየቀው። ይህን ታሪክ ትቀበለዋለህ ወይ ብሎ ጠየቀው። ማለት ልጁ ያው ቅድም በነገርኳችሁ ሞድ ላይ ስለነበረ ከዛ አልቀበለውም፣ እንደዚህ አይነት እኔ ልቦለድ እንደዚህ አይነት ታሪክ አልቀበልም ማለት። ግን መጽሐፍ ቅዱስ ላይ ያለ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ ያለ ታሪክ ነው እና አንዳንድ ጊዜ ተአምር ስለተነገረን አይደለም የምንቃወመው፣ ተአምሩን አይደለም የምንቃወመውን ነገር ራሱ ገድል ውስጥ የተነበበውን ነገር አይደለም ለምን ሆነ ለምን ተፈጠረ በሚል ሎጂክ አይደለም መከላከል ያለብን። ያንን ነገር የምንተረጉምበት መንገድ እና ያ ነገር ከነገረ ድነት ጋር ያለውን ግንኙነት በደንብ አጤንን ቢሆን ይሻላል ብዬ ነው የማስበው። ያ እንግዲህ በቀጥታ ወደ መጽሐፍ ቅዱስና ወደ ዶግማዎቹ ሊወስደናል ማለት ነው እንጂ ይህን እኔ አሁን በአብዛኞቹ በምሰማቸው ታሪኮች ብዙ ጊዜ በጣም ነው የምስቀው ማለት ነው። በጣም ነው የሚያስቀኝ። በተለይ የሆነ አንድ ገድል አለ ይልኩልኛል ልጆች። በቃ የሆነ 50 ዓመት ፀሐይ ላይ ኖረ፣ ጨረቃ ላይ እንደዚህ ሆነ ምናምን የሚለውን አክቹዋሊ አሁን እዚህ ቲክቶክ ላይ ያሉ የነሱ ወጣቶችም እነሲስም አንዳንድ ጊዜ የሆኑ ነገሮች ሲሰሙ እንደሚዝናኑ ምናምን አያሉ ጠዋት ሲስቁ። አንዳንዱ ነገር ከአይምሮ በላይ ነው። ግን ከሱ ጀርባ ያለውን ታሪክና ያ ታሪክ የሚፈጥረውን የድነት ትምህርት የክርስቶስ ትምህርት እንቅፋትነቱ ላይ አተኩረን ብንማማር በጣም ይሻላል ብዬ ነው ማስበው። ግን እኔ ፕራክቲካሊ ያደግንበትን ቤት ያደግንበትን ሁኔታ ስናስበው በኦርቶዶክስ ቤተክርስቲያን ውስጥ የምንመኘው ነገር አለ። ልክ እንደ ጂውሽ ክርስቲያኖች
ወንጌል እንዲመለስ ማዕከላዊ ስፍራ እንዲያገኝ ክርስቶስ ማዕከላዊ ስፍራ እንዲያገኝ በየቤቱ የእግዚአብሔር ቃል ስፍራ እንዲያገኝ የብዙ ዓመት ዓለም የሚኮራበት መጽሐፍ ባለቤት ነኝ ምትል ቤተክርስቲያን አሁን ገሪማ ጎስፕልን አማዞን ውስጥ ብትገቡ amazon.com ውስጥ ብትገቡ የኦርቶዶክስ ጎስፕል በውድ ዋጋ የሚሸጥ በጣም ኤንሸንት የሚባል ብዙዎቹ የሚፈልጉት መጽሐፍ ሆኗል። ግን የመጽሐፍ ባለቤት የታሪክ ባለቤት ሆነ እንደ አይሁድ እኛ እኮ አባቶች አሉ፣ እኛ እኮ ታሪክ አለ፣ እኛ እኮ መቅደስ አለ፣ እኛ እኮ ምናምን እያሉ ጳውሎስ ግን በቃ ያሳዝኑኛል። ይህ ሁሉ የነሱ ሆኖ ግን ከማዕከላዊ የክርስቶስ የመሲሁ መንገድ ጋር ተላልፈዋል፣ በሌሎች ብዙ ነገሮች ተጠምደዋል ብሎ ያዝንላቸዋል። እኔም እንደዚህ አይነት ስሜት ነው ያለኝ። ጳውሎስ ለገዛ ዘመዶቹ ያለውን አይነት ስሜት ነው እኔም ልብ ውስጥ ያለው። በዛ ስሜት ውስጥ ሆነን መማማር ይሻላል ብዬ ነው የማስበው። ቴንኪው። አረዘምኩባችሁ፣ ይቅርታ እኮ እንዳንከራከረ በጣም ነገሩን ስታስረዝሙ ተውኑ። በቃ እኛም እንዳንከራከረ ነው እቺም መሀል ላይ ብዙ ነገር እንዳናነሳ አስረዝሙ እየጠፋብን መቼም ከክርስቶስ ሰምራ የተማረ ከሁላችንም እንደሚማር ተስፋ አለኝ ብዬ ነው። እንደማይታረቁ የተማርኩት አልክ እኮ አንተ ራሱ። ድርቅ መቼም ሊሰምር እንደማይችል ነው ከዛ ታሪክ የተማርኩት። እኔ ደግሞ በአይምሮ የሆነ ሰው መጣና ይሄ ነገር ዘንድሮም አለ አልኩ። ሰዎችን እያስነሳልን ነው ማለት። ወዴት ነው የሚያስነሳል ሲሶ? መቼም እኔ ምናልባት ኤቢ ግን እንደው ጠቅለል አድርገህ ካነሳኸው ደስ የሚል ሀሳብ ነው ያነሳኸው። ግን የቱ ጋር ላስቀምጥህ ብዬ ብታገል ስለረዘመ ማስቀምጥበት ቦታ አጣሁ። አቤቱ ተቀምጧል። ተይ በቃ ተኛበት። በጌታ አታስቀምጪ። ተቀምጧል። አላስከፋውም። እንዴት ነው ማስከፋው? አታስከፊ እኮ አይደለም እኮ አታስቀምጪ። ተቀምጧል። ተይ እንደ ቆመ ይቅርስ እንደዛንቺ ራስን ያሳው። ግን በጣም ማለት አንዳንድ ነገሮች ላይ የሆነ የራስ እይታ ይኖርሃል። እንግዲህ እንደዛ የምትልበት ያየህበት ልትማር የፈለካቸውም አንዳንድ ገድሎችን እንዳየህ ስትናገር፣ ግን አንዳንዴ አሁን የክርስቶስ ሰምራን አይተክ ቀጥሎ ያለውን ስታነብ ማለት ስለ እግዚአብሔር መጽሐፍ ቅዱስ ከነገረ ሀሳብ አንጻር እሷን ሂጂና ሞክሪ ሲላት የሚለው ሀሳብ እንዴት አድርገህ ነው ያለፍከው? መቼም ስለ እግዚአብሔር ከዚህ መጽሐፍ ላይ የተረዳኸው ነገር አለ እሱ በወደደው በፈቀደው መጠንና እስቲ ሞክሪ ሲላትና እርቁን እንደሚፈልግ እሱ ሲነግራት ከዛ ታሪክ ላይ ምን ተማሩ? አሁን እንዲህ የምናለሳልሳቸው ነገሮች አንዳንዴ ምንድነው የሚፈጥሩት መሰለ ነገሮች ሌሎችም ሁሉ እኛ አልመረመርናቸውም እንጂ እኛ ትርጓሜያቸውን አላወቅንም እንጂ ትክክለኛ ነገሮች ናቸው ወደሚል ነው ሰዎች የሚሄዱት። እንደዛ ካልን ደግሞ እጅግ በጣም ብዙ ስህተት ውስጥ ነው የሚገባው። ሚሚዬ እናውቃለን እንዴ? ግን እናውቃለን እንዴ? እስቲ በዛውም ንገረኝ። እናውቃለን እንዴ? እሺ ለምሳሌ እኔ የማውቅበትን መንገድ ልንገራችሁ። እንግዲህ በግሌ አንደኛ ነገሮቹ በአማርኛ ተተርጉመዋል። አሁን አብዛኞቹ እጆቻችን ላይ ደርሰዋል፣ በአማርኛ ተተርጉመው። ሌላው ደግሞ ቀጥታ ጽሁፎች እንደሆኑ ነው የምናውቀው፣ ወይም የራሳቸው የሆነ የተለየ አንድምታ ትርጓሜ የሚባል ትምህርት የላቸውም። ለምሳሌ ቤተክርስቲያን መጽሐፍ ቅዱስ አንድምታ አላት። እያንዳንዱ ጥቅስ እያንዳንዱ መጽሐፍ ትርጓሜ ይሰጠዋል። በሱ መሰረት እንሄዳለን። ይሄ ግን ቀጥታ ነው የምንቀበለው። ምንም ትርጓሜ መንገድም የለውም፣ የተቀመጠም ነገር የለም። እንዲህ ስለሆነ ነው ብለን የምንለው ነገር የለም። በቀጥታ የተቀመጠ ጉዳይ ነው። እኔ በጣም ለምሳሌ በጣም የሚከብደኝን ነገር ብነግራችሁ ቅድም ለመናገር የሞከርኩትኝ እግዚአብሔርን የተካ አንድ ፍጡር እንዳለ እናውቃለን። እግዚአብሔርን የተካ ይህ ፍጡር እግዚአብሔርን ተካ ብዬ መጽሐፉን ሳነብ እንዴት ነው ያነበብሽ ወይ ትርጓሜውን አልተረዳሽም እንዳትሉኝ፣ በቀጥታ የተቀመጠ አማርኛ በጊዜ የነበረው በአማርኛ የተቀመጠ ይህ ከባድ ከክርስቶስ ኢየሱስ የመስቀል ስራ ጋር ማለት ቀጥታ ክርስቶስ ኢየሱስ በቀራንዮ የሰራውን ስራ የሰራ ሰው ነው ተብሎ ነው የተቀመጠው። ይህንን አሁን እኔ ያልተረዳሁትም እንጂ ብዬ
ወይ ደግሞ የሚሰጡት ትርጉም ይኖር ይሆናል ብዬ እንዴት ነው ማጠናው? ለእኔ እኔ ሊቤዠኝ በዕፀ መስቀል ላይ ተሰቀለ የተባለን አንድ ፍጡር ወዴት ወስጄ ልረዳው? ቅድም ያልሰው እግዚአብሔር ከዘላለም ሀሳቡ እቅዱ አንጻር ስለ ራሱ መጽሐፉ ከነገረን አንጻር እርቅን እንደዛ ስትፈልግ እሱ እስቲ ሞክሪ ብሎ ሲልካት እንዴት ይሄን የምረዳው ነው ይከብደኝ። ሚሚ እዚህ ጋ ምን ልመልስልሽ መሰለሽ? እኔ በእርግጥ እኔ እያልኩ ያለሁት ሀሳብ ምንድን ነው፣ ሁሉንም አንቃወም ነው ማለት። ሁሉንም አንዳንዱ ነገር ኢምፖርታንት ሊሆን ይችላል። በቃ ማንኛውንም ነገር በመቃወም ሞድ ውስጥ አንሁን። ሁለተኛው ደግሞ ያተረጓጎም ጥያቄ የኦርቶዶክስ መጽሐፍት ላይ ብቻ ሳይሆን ማንኛውም መጽሐፍት ላይ እኔ አሁን የኦርቶዶክሶች አተረጓጎም ትክክል ነው እያልኩ አይደለም። ነገር ግን ሊትሬቸሮች የሚታዩበት መንገድ ሁልጊዜ ሊትራል አይደለም ነው ማለት። ሁልጊዜ የቃል በቃል ፍቻ አይደለም ያላችሁ። እሺ አሁን አንቺ አሁን በቃል በቃል ከሆነ የምትረጁ አንድ ጥያቄ ልጠይቅሽ። እባብ ተናገረ ይላል ዘፍጥረት ላይ፣ ትቀበይዋለሽ? ይህንን እኮ ነገርኩክ። መጽሐፍ ቅዱስ አንድምታ አለው ትርጓሜ ያለው አልኩክ። ያኛው ግን ቀጥታ ቃል በቃል ነው የምንወስደው። ምንም ለምን ቃል በቃል እንወስደዋለን ነው የኔ ጥያቄ። አሁን ለምሳሌ የታሪኳ ባለቤት ራሷ ብላኛለች። በቃ እሱን ካረጋገጥሽ ነው አሁን ተግባባን። የእኔም ጥያቄ ይህንን ቴክስት ተጠቅመው እንዲህ ነው የምንተረጉመው፣ እንዲህ ነው የምንረዳው፣ ይሄ ነው ትምህርታችን ሲሉ ያ ትርጓሜና ያ ትምህርት ከትክክለኛው የመጽሐፍ ቅዱስ የነገረ ድነት አስተምህሮ ጋር የሚጋጭ መሆኑን ስናረጋግጥ ነው መልስ መስጠት ምንጀምረው ነው እንጂ ኢሚዲየትሊ ዲፎልት ሞዳችን በተቃውሞ ሞድ ላይ ከሆነ የኛ ልንላቸው የምንችላቸውን ጠቃሚ ነገሮች ሁሉ አብረን ልናስወግዳቸው እንችላለን። ለምሳሌ ማለት በጣም ብዙ ሊትሬቸሮች አሉ እነሱ ጋር ዓለም ሁሉ የሚያጠናቸው መጽሐፍት አሉ። አሁን ነገርኩሽ ሄኖክ ይጠናል። ግን ሄኖክን ኦርቶዶክስ እንደምተረጉመው ብቻ አይደለም እነሱ የሚተረጉሙት። ኦርቶዶክስ ውስጥ ለ1400 ዓመት በግዕዝ ኖረ እንጂ በግሪክ፣ በአረማይክ፣ በዕብራይስጥ የተጻፈ መጽሐፍ ነው። ሌላ ተረጓጎም አለው። አሁን እኔ ኩፋሌን እጠቀማለሁ። ኩፋሌን ኦርቶዶክስ በምተረጉምበት መንገድ አይደለም። የኦርቶዶክሱን ኩፋሌ ግዕዙን ነው የምጠቀም። ግን ጁቢሌ መጽሐፍ መቼ ተጻፈ፣ እንዴት ተጻፈ፣ ማን ጻፈው የሚለውን ሁሉ እናጠናና እዛ ውስጥ ያሉትን አንዳንድ የሆነ ኤሌመንቶችን እንወስዳለን። ይህ በዓለም ላይ በአካዳሚያ የሚደረግ ነገር ነው። ያ ነገር ግን ከነገረ ድነት ጋር፣ ከአስተምህሮ ጋር፣ ከአዲስ ኪዳን ከብሉይ ኪዳን ጋር የሚጋጭ ነገር ካለው ተቀባይነት የለውም፣ ማንም አይቀበለውም። ስለዚህ አንዳንዱ ነገር ሪሰርች የሚደረግበት ነገር ስለሆነ እዛ ሰፈር ስለተገኘ ብቻ ከመጽሐፍ ቅዱስ ውጭ ስለሆነ ብቻ ከ66ቱ ውጭ ስለሆነ ብቻ እንደ አውቶማቲካሊ ሪጀክት ባናደርገው ጥሩ ነው። ኢቭን አንድ መጽሐፍ ውስጥ ራሱ አሁን ምሳሌ የተናገርኩት እንዳስቁብኝ ያልኳችሁ ለዛ ነው። የክርስቶስ ሰምራንም ዲቴይል ሙሉውን ስቶሪ አይደለም የምንወስደው። አንዳንድ ጊዜ ሙሉውን ስቶሪ እኮ አንወስደውም እንላለን። አሁን ፓራብሎች አሉ። አሁን ወንጌላት ላይ ፓራብሎቹን ሊትራሊ አንወስዳቸውም። እያንዳንዱን ዲቴይል አንወስደውም። እዛ ውስጥ የሚተላለፈውን ቢግ ፒክቸሩን ነው የምንወስደው። ቢግ ፒክቸሩን ደግሞ ምናልባት አንዳንድ ሊትሬቸሮች የሆነ ጥሩ መልእክት ሊኖራቸው ይችላል በሚል ልናያቸው እንችላለን ብዬ ነው የማስበው። ግን አንድ ነገር ባውንድሪ ግን አለው፣ ድንበር የሌለው አንዋራንትድ የሆነ ዝም ብሎ ሆልሴል አይደለም፣ የሆነ በጅምላ የምንገዛው ነገር ሳይሆን ከነገረ ድነት ጋር ወይም ከመጽሐፍ ቅዱሱ ትምህርት ጋር ትርጓሜው የሚባል ንባቡም የሚባል አንድምታው የሚባል በቀጥታ እስከተጋጨ ድረስ ያንን ነገር ልንቀበለው አንችልም ብዬ ነው የማስበው። ግን እኔ ከመጽሐፍ ቅዱስ ውጭ ማንኛውም የኦርቶዶክስ ነገር የሆነ ሁሉ አልቀበልም፣ ወይም በቃ ስህተት ነው፣ ወይም ትዕግስቱ የለኝም፣ ማጥናትም አልፈልግም፣ ዝም ብዬ ስህተት ነው በሚል ሪጀክሽን የሆነ አውቶማቲክ ሪጀክሽን ሞድ ላይ ነኝ የሚለውን አቲቲዩድ ግን አንዳንድ ጊዜ ስንቸኩል እንዋረዳለን፣ ማይሉትን ሁሉ እንላለን። ምናልባት ብዙ እንዳልሄድ እኔም
ምንድነው መሰለህ በሙግት ደረጃ በእውነት እኔ አሁን እዚህ ቲክቶክ ላይ እንግዲህ ከመጣሁ ጀምሮ በሙግት ደረጃ ሙሉ በሙሉ ሁሉንም ነገር ከጥላቻ ተነስቶ እቃወማለሁ የሚል ሰው አልገጠም። እውነት ለመናገር ግን ለሙግቱ አመቺ የሆነው ወይም ደግሞ ያንን ሰው ሊያሳምንለት የሚችለው ማስረጃ ግን አምጥቶ ይነካል። አሁን አንተ ባልከው መንገድ ማለት ነው። ያም መንካቱ ራይት ነው። ብዙ ሰዎችም ሲለወጡ አይቻለሁ። ነገር ግን እንደ በጭፍን የነሱ ስለሆነ በሚል ሙሉ በሙሉ ጥላቻ ውስጥ እንዴ ከመጽሐፍ ቅዱስ ጋር እኮ የሚስማሙትን እንቀበላለን እያሉ ብዙ ወንጌላውያን አማኞች ሲናገሩ ሰማሁ። ግን የማይስማሙት ላይ ነው ትኩረቱ። ሲጀመር ጥያቄ የሚሆነው እኮ ለሙግትም አንድ ሰው ሲመጣ የማይስማማ ሀሳብ ይዞ እንጂ የሚስማማውማ አቻ የሆነው ላይማ ምን ይነጋገራል? ምንም አይነጋገርም። ምናልባት አንዳንድ ሊያጋጥም ይችል ይሆናል። ምን አይነት ሰው ዝም ብሎ ጥላቻ ብቻ የተሞላ ወይ ደግሞ ስለ ሙግትም እውቀት የሌለው እንዴት አድርጎ አንድን ነገር ለሰው በማስረጃ እውነት የያዘውን እውነት ነው ያለውን ነገር እንደሚያቀርብ እውቀት የሌለው ያልተዘጋጀ ሰው ካልሆነ በስተቀር አብዛኞቹን የማየው ለምሳሌ ነገረድነትን የሚነካ ጉዳይ፣ መጽሐፍ ቅዱስ ላይ ያሉ ታሪኮች ለፍጡር ተገልብጠው የተሰጡበትን ጉዳይ እነዚህ ነው የሚያነሱት። የታወቀም ነው፣ ፌመስ ናቸው እንደው የሚነሱ ነገሮች በብዛት። እዚህ ላይ ምንም ጥያቄ የለኝም። አሁን አንተ ያልከው ነገር ግን ወንጌላውያን አማኞች የተሳሳተ ነገር በብዛት የሚያነሱ ነው የሚያስመስለው። ያወራህበት መንገድ ግን አይደለም። ጥቂት ሊኖሩ ይችላሉ፣ እኔም ላላቃቸው ስለሆነ። አብዛኞቹ ግን መነካት ያለበት የመጽሐፍ ቅዱስን ታሪክን የሚያሻፍሩ ወይም ለፍጡር የሚሰጡ ነገረድነትን በቀጥታም በተዘዋዋሪም የሚነኩ እነዚህ ጉዳዮች ላይ ነው በትኩረት የሚነጋገሩት። በእርግጠኝነት 100% ማለት ነው። ጸጋ ይብዛላችሁ። እኔ ብቻ አወራሁ ዛሬ። አይ እኔ በጣም ከዚህ የተቃረነ ሀሳብ ነው ያለኝ። እዚህ እንደውም እዚህ ነው ያየሁት። መሬት ላይ እንደውም ሲጋጩ አላየሁም። እዚህ ጥላቻ ጠላለው የሚል ሰው በፊት በአፉ የለም፣ ግን ንዴቱ፣ ስድቡ፣ ማንጓጠጡ በጣም የበረከተበት ቦታ እዚህ ነው። ቅድም ላልሽው ደግሞ በቀጥታ ነው የተጻፈው ሲል እኔ እንደዛ አይነት እንትን በሎጂክም የለም፣ በሃይማኖት ብቻ ሳይሆን በሎጂክም የለም። ለምሳሌ የ1960 ጽሁፎችን ልብ ወለድ እንኳን ዝም ብሎ አሁን ሰባ ቤት ውስጥ ያለው የአብዮት መባቻ የአብዮት ዋዜማ ምናምን የሚባሉ ምነ ማዕበል ምናምን ስታነቢ በዛ ጊዜው ነው የሚመጣልሽ እና ሊትራሊ ማንበብ እኮ አይደለም የሆነ ምስል ነገር ይሳላል እና ሰዎች የጻፉበትን ጊዜ በተለይ የጻፉበትን ቅኔ ምናምን ማየት በጣም አስፈላጊ ነው። የኢትዮጵያ ኦርቶዶክስ ውስጥ ሆኖ በጣም ትራሽ ኮንቴንት ያለውም ይሁን የሆነ ነገር ለመናገርም የፈለጉትም ነገር ቢሆን ዊሰም እንትን የጻፉት ዊሰም ቅኔን የጻፉት በተለይ ሃይማኖት ሲሆን ኢትዮጵያ ኦርቶዶክስ እኮ አፖቃሊፕሲስ አይነት አብዛኛው ነገሯ በምስል ምናምን የምትናገር ሰው ነው የምታነበው። ሰውየው እንደዚህ ሄዶ አሁን እንትና ዘቤ ብዙ ጊዜ እኛም ማናቸው የጥቁሩን አህያ አንገት በዚህ በነጩ ምናምን ያደረጉት ሰውዬ ቶማስ ዘመራ። አሁን እሳቸው ስታይ እንዴ ሊትራሊ አሁን ታሪኩ ይኑር አይኑር ልክ እንደ ፓራብልም አንዳንዴ እኮ ታስባለህ። እንዲህ ሊትራሊ ይወሰዳል። አሁን ይሄ ለማለት እሱም ዘቤም እኮ ይላል ያው እኛ በሌላ ሃይማኖት ውስጥ ሆነን ነው እንጂ እኮ አያችሁ፣ አስተዋላችሁ የሆነ ነገር ለማስተላለፍ ይፈልጋል እና ጽሁፎችን የትኛውንም ጽሁፍ ነው የሚለው እኔ በቀጥታ ሊትራል ምናምን የሚባለውን ሀሳብ መውሰድ በባይብል ውስጥም ቢሆን ከባድ ነው። ሎጂካልም አይደለም። የጽሁፉን እንትን መረዳት በጣም በተለይ ቅድም ቤ እንዳለው የተጻፉበትን ጊዜ ማሰብ እነዚህ ሰዎች የእነሱ ሰዎች ኤፒስቲሞሎጂ ወይም ነገር መልእክት የሚያስተላልፉበት መንገድ ምን አይነት ነው? ምን አይነት ቃላቶች ይጠቀማሉ? ይህን ቃል ሲሉ በዛ ጊዜ ምን አይነት ፍቺ ያለው ብሎ ትንሽ ግራ ቀኝ ማየት በጣም አስፈላጊ ነው። ያው እኔ የእንትንን የቲክቶክ ላይ ያለውን የእንትን አገልግሎት
የኦርቶዶክስን በቀጥታ አፖሎጀቲክስ ነኝ ምናምን የሚሉ ሰዎች እኔ በጣም በጣም ጥያቄ አለብኝ ፐርሰናል። ቅድም ግን አቤልም ሲያነሳል ሚሚም ራሱም አንስታችኋል። ፐርሰናሊ የምታውቋቸው ሰዎች ቤተሰብ ምናምን እንደዚህ ከሆነ እኮ ጥያቄ እንዲጠይቁ ሀሳብ ማቅረብ በአግባቡ እንትኗቸውን እምነታቸውን አይከናቸውን አክብሮ እምነታቸውን አክብሮ መጽሐፍ ቅዱስ ግን እንደዚህ ይላል የምር የህይወት ጥያቄ ካለ እንደዚህ እንደዚህ ተብሎ በመግባባት መናገር ነው። ይሄ እንትን ይዞ እንጃ አላቅም ሳይድ ይዞ እንደዚህ በቲክቶክ ላይ በተለይ እንደ አፖሎጀቲክስ ምናምን ብለው የሚያቀርቡት ነገር ትንሽ ከባድ ይመስለኛል። የወንጌላውያንን ሙሴ እንዳለው ትላንትና የሆነ ቃል ተጠቀሚ ነበር። የወንጌላውያንን ስም ያገማል፣ ያሸታል። እና በእኛ በጣም ትልቅ መልእክት አለን የራሳችን ብዬ አስባለሁ። እንግዲህ ከእናንተ ባላቅም እና ይቅርታ አድርጉልኝ። እኔ ይሄን ነው ሀሳቤ። ደህና ብታድሩም ደስ ይለኛል። እኔ ልሂድ ማለቴ ነው። እንዴ ወዴት ነው የምትሄደው? መጨረሻ ላይ ተናግረህማ አትሄድም። አቤል ደምድም ወይ ምንድነው የሚሚሻ እንትን እኔ ይረዳታል። የሚሚሻ ነው እናንተም ተረድታችኋታል። እኔ ብቻ እየተረዷት ነው ለማለት አይደለም። አንዳንድ ነገሮች ቤተሰቦቻችን አጋናለች እንጂ እኮ ተረድቻታለሁ። በጣም ዋናውን ነገር ሳይሆን ይሄ ነገር ነው ያሰራቸው የያዛቸው እና ለዚህ ነገር ምላሽ ሲያገኙ ወደ ዋናው ነገር የመምጣት እድላቸው ሰፊ ነው። ቀደም ደግሞ ኤቢ የተናገረው ጥሩ ነገር አንዳንድ ጊዜ ደግሞ መጽሐፎችን ብንሰጥ መጽሐፍ ቅዱሱን ራሱ ብንሰጥ ራሱ መጽሐፍ ቅዱስ ለአንዳንድ ነገሮች መልስ ይሰጠናል። ስንቶቻችንን ቤታችን የነበረ ቤተሰቦቻችን ድንገት ያስገቡትን ጥቁር መጽሐፍ ማንበብ ጀምረን ህይወታችን የሰመረ ህይወታችን የተቀየረ መጽሐፉ ብቻ ያለ አብራሪ ያለ ሰባኪ ያለ ተርጓሚ እግዚአብሔር ረድቶን ቀጥታ እንደው ነገርየውን ራሱ ቀጥታ ወስደን ከእግዚአብሔር ጋር በፍቅር የወደቅን ስንቶቻችንን ከመጽሐፍ ቅዱሱ ጋር ተገናኝተን በልጅነታችን እንደየእድሜያችን ማለት ነው መብሉን እንዳገኘንበት። ስለዚህ ወደ መጽሐፍ ቅዱስ የሚመጣው ትውልድ ደስ ይላል። አንዳንዱ ጉዳይ ሁሉም ተቃርኖ መሆን የለበትም። ለምሳሌ መጽሐፍ ቅዱስ ጥቅስ ጠይቀው ባይብል ለወገኖቻቸው የሚሰጡ ሰዎች ሲታዩ ኤቢ ጋር የደርቢ ጉዳይ አይደለም፣ ደስ ሊለን ነው የሚገባው። እንደውም ከጸለይን ያንን ቃል ለሚያነቡ ሰዎች የመጽሐፉ ደራሲ መንፈስ ቅዱስን ነገሩን እንዲያበራላቸው እንዲያስረዳቸው ነገሩን እንዲገባቸው እንዲያደርግ እግዚአብሔር እንዲረዳቸው በጸሎት ቢታገዙ ብናግዛቸው። ያኛ ሁሌ አጋዥነን እያልኩም አይደለም፣ እኛ እገዛ ያስፈልገናል ራሳችን። ግን ይሄን ነገሮችን ደግሞ መልካም ሲሰበክ አሜን ብንል ስለ አንዳንድ ጊዜ በቃ ጥሩ እየሰሩ ያሉ ሰዎች አሉ። ጥሩ እየሰሩ ያው ነዳጅ ሰጠት እንድታደርጉ መሀል ላይ መናፍቃን ማለት ያስፈልጋቸዋል። እዛ ቤት መሆናችሁ ኦርቶዶክስ ሆናችሁ የታድሶች ጥያቄም ስላለ ታድሶ አለመሆናችሁን ለማሳየት የምታደርጉት ራሱን ችሎ ጥረት አለ እና ስለ ኢየሱስ በጣም ማውራት የሚወዱ ልጆች አሉ። ግን ያው ጠየም አድርጉት ስለሚባል ስለሌላው ካላወሩ ደግሞ በታድሶነት ስለሚጠረጠሩ ብቻ ያም ነገር ተጽዕኖ የሚያደርግባቸው ልጆች አሉ። እነሱንም አንደርስታንድ ማድረግ እና ደግሞ ያው እንደምታውቁት ነው ቤተክርስቲያኗ የፈለከውን ማዕረግ ትሰጣለች። ያወገዘች ጊዜ ግን በቃ እንደንትንም አይቆጥሩም ሰዎቹ። እነ ትዝታው ጋር ስትሄዱ ሌሎችም ዲያቆነን እንደዚህ ነን የሚሉ ሰዎች ከቤተክርስቲያን ከወጡ በኋላ ጭራሽ ትናንትና አባ ይባርኩኝ ይፍቱኝ የሚላቸው ምዕመን ጭራሽ እንደ ሰውም ላይ ቆጥራቸው የሚችልበት ደረጃ ላይ ነው የሚደርሰው። ስለዚህ እኛ የተነኩ ሰዎች በዛ ሆነው የቤተ ክርስቲያኗ ትምህርት ነው ብለው የሚያስተምሩትን ጤነኛ ወንጌል እሱን እንኳን ብንጠብቅ እሱም እንኳን ብናከብርላቸው ጥሩ ነው ብዬ አስባለሁ። የእነተጉ ደግሞ ስጋት ይገባኛል። ያው ተፋለጥን እኮ ያው ገጀራና ቆንጭራ ሲቀረን እኮ የቃላት ውርውሩ
መስቀል ላይ የተሰቀለውን ኢየሱስን ለመስበክ እስካይመስል ድረስ ጭካኔ የተሞላበት፣ ማዋረድ የተሞላበት፣ ብልግና የተሞላበት፣ ነውረኛ ቃላቶች ሁሉ ሳይቀሩ አንዱ በአንዱ ላይ የሚጠቀምበት እጅግ አስጠሊታ የጦር ቀጠና የሚመስል ሩቅ ምስራቅ ራሱ ይሄ ምንድን መካከለኛው ምስራቅ የሚባለው ፍልስጤምና እስራኤል ያሉበት አካባቢ እንኳን አንዳንድ ጊዜ ሳይተኩስ እኮ ይውላል። ይሄ የቲክቶክ እኮ ሜዳ በቃ ከሩቅ ምስራቅ እኮ ከመካከለኛው ምስራቅ በቃ ከበደ እኮ። ሁሌ ፍጅት፣ ሁሌ ነቆራ፣ ሁሌ ጥላቻ፣ አንዱ አንዱን እንዳይሰማው ኦርቶዶክስ የሚባለው ማህበረሰብ ፕሮቴስታንት የሚባል ነገር ሲሰማ ሁሉንም እንዲጠላ እስኪደረግ ድረስ የሰዎችን ፖቴንሻል አለማድነቅ። ኦርቶዶክሳዊ ሆነው እጅግ የሚደንቅ ፖቴንሻል ያላቸው ልጆች አሉ። በእነሱ ሰፕራይዝ መሆን ምንም ኃጢአት አይደለም። እነሱ ውስጥ እግዚአብሔር ስላስቀመጠው መልካም በጎ ነገር ማድነቅ፣ ነገሮችን በጥሩ መመልከት ምንም ኃጢአት አይደለም እና ይሄ የጥላቻ የምናምን ሰበቃ ጥሩ አይደለም። በሐሰትም ራሱ ቤተ ክርስቲያንን በሐሰት መክሰስ ጥሩ አይደለም። እውነት ግን ያለባትን ነገር የምናውቀውን ደግሞ የአጉል ተወዳጅነት ለማግኘት ደግሞ ከበሮ ምናምን የመምታት አገልግሎት ውስጥም መግባት አስፈላጊ አይደለም። ወንጌል ከሆነ በፍቅር ከሆነ በዛ ጎራ ያለው ሰው ጠላንም ወደደንም እውነቱን ደግሞ በፊት ለፊት በፍቅር መናገር አለብን ብዬ አስባለሁ። እና ባላንስ መስራት ነው። እኔ አሁን ሁለት በቃ አጉል ጽንፍ ነው የሚታየኝ እዚህ ሚዲያ ላይ። ወይ ጠቅልለህ ከወደድካቸው ልክ እንደ ሲሶ ምንም ስለነሱ ክፉ አልናገርም ብለህ የራስህንም ሳታወራ ወዳጅ ትሆናለህ። ሲሶ ስምን ጠርቻል መክፈት ትችላለህ። ተከባብረን መኖር ማለት ነው። አዎ ሰላማዊ ማህበራዊ ህይወትሽን ጠብቀሽ ማህበራዊ ተገባብዘሽ ጾም ሲሆን የጾም በልተሽ ፍስክ ሲሆን የፍስክ አብረሽ በልተሽ ማሳለፍ ትችላለሽ ማህበራዊ ህይወት። ይሄም በጣም ጽንፍ የያዘ ነው በነገርሽ ላይ የራስሽን አቋም ሳትናገሪ ማለት ነው። ከዛ ደግሞ አለ ደግሞ አንድ ላይ አልቀርብም አንገታቸውን ካላነኩ ደግሞ የሚለው ወደዚያ ያለው ጽንፍ በጣም ጥላቻ ይበዛ እና ከሲስም ከነዛን ትንሽ አዋተን መካከለኛ ሃይብሪዶችን መፍጠር አለብን። አብሮ የሚበላ ወዳጅ ማድረግ የሚችል ደግሞ እውነቱን በቦልድነስ መናገር የሚችል ሃይብሪድ መስራት አለብን። የሲስና የአንዳንድ ወገኖችን ሃይብሪድ ማለት ነው። እንደዛ ካልሆነ በጣም ከባድ ነው የሚሆነው። እንደ ሲስም ሁሉ ነገር ልክ ነው ብሎ መተቃቀፉም አስቸጋሪ ጉዳይ ነው የሚሆነው። እንደነንትናም በጥላቻ መወጠሩ አስቸጋሪ ጉዳይ ነው የሚሆነው። መካከል ላይ ያለ ግን ጥሩ ወዳጅነት በሀሳብ ብቻ ሀሳብን ለሀሳብ ይሞግትና ወንድምን ግን የሚያቀፍ አሁን ከአኬ ጋር ገብተህ እኮ ዲቤት ልታረግ ትችላለህ፣ ግን አኬን ደግሞ የሚያቀፍ መሆን አለበት። ተጉዬ ተናገር። ይቅርታ የት አደረከኝ? እኔን ነው በዛውም ነግረኝ። እኔ እኮ ለአንተ ቦታ እኮ አጣሁኝ እኮ አጣሁ። አይደለም አቤላ እሱ ገና ማፍረሱ ላይ ነው። ግንባታው ላይ ሲመጣ ትመድበዋለህ። ለተጉ የለኝም። ተጉ ሁለቱም እኮ ጎን ነው የማይቀበሉ ጴንጤ ነው የማይቀበሉ አዲስ ሃይማኖት ልመሰረት ነው። የተጉ ሌላ ጉዳይ ነው እና እንደዛ ለማለት ነው። እንትኑን መስራት ያስፈልጋል። ይሄ እውነትን በፍቅር የሚለውን ነገር የምር ወንድሞቻችን ላይ ነው በቃ መተግበር ያለብን። ቆንጆ ነገሩ ላይክ ብናደርግ ምን ችግር አለ? ባይብል መሰጠቱ ምንም ስጋት አይግባችሁ። 80 አሐዱ ቢሆንም የሚሰጡት መጽሐፍ ቅዱስ እዛው መጽሐፍ ውስጥ የኢየሱስ ጉዳይ አለ፣ እዛው መጽሐፍ ውስጥ የሐዋርያት ጉዳይ አለ፣ እዛው መጽሐፍ ውስጥ የነቢያት ጉዳይ አለ። በቃ እና ወደዛም እንትን ጥሩን ነገራቸውን አፕሪሼት ማለት ባናረጋቸው ይቀጥላሉ። በእርግጥ ያን ያህል የእኛን እንትንም አይፈልጉም ወገኖች። ግን ደግሞ በቃ እኛ ክርስቲያኖች አይደለን? እግዚአብሔር መልካም ነገር ሲይ መልካም ይል የለ? ይኸው በ80 አሐዱ ነው የመጣሁት እያለ ነው። እግዚአብሔር መልካም ነገር ያበረታታ ያደንቅ የለ? ይሄ መልካም ነገር እንደዚህ ነው ይል የለ መጽሐፍ ውስጥ? ስለዚህ መልካሙን ነገር እንደ መልካም ነገር መቀበል፣ ትክክል ያልሆነውን ነገር ደግሞ ሊረዱን በሚችሉ መንገድ ቅድም እንዳለው
ኤቢ በጣም በአሪፉ ገልጾታል። ልጁንም የእንግዴ ልጁንም አብረን መጣል የለብንም በሚል ባስረው ጥሩ ነው። ልጁን አትርፈን የእንግዴ ልጁን መጣል እንችላለን። ስለዚህ በዛ መልኩ ማድረግ ነው ያለብን። አሪፍ ነው። ተባረኩ። መጨረሻው እሱ ይሻላል።